ጀመረ የት ነው የገባኸው? ይሄው ባንተ ምክንያት ቀስቴ ተፈታ። መኮንንስ ለምንድን ነው ስልኩ የማይሰራው? ቤዚት እንዴት ነሽ? ደህና ነኝ። እንዴት ነህ? እንኳን ደስ አለሽ ነው የመጣሁት። እንኳን ደስ አለሽ። ምን ተገኘ? ያው ቀስቴ ተፈቶ ሄደ። እነሱ ነው እንዴ? ብቻ በመፈታቱ ምንም አይነት ስሜት እየሰጠኝ አይደለም እንዳትዪ። አረ በጣም ነው ደስ ያለኝ እኮ እኔም እኮ እሱ ስለገባኝ ነው መጥቼ እንኳን ደስ አለሽ ያልኩት። በጣም ደስ ብሎኛል። እና እቹቻስ አልመጣችም? ከእሱ ስለተፈታ ከእሱ ጋር ጊዜ እያሳለፈች ነው። እንደዛ ነገር። ቆይ ግን እንዴት በቀላሉ ሊወጣ ቻለ? ደመረ ቀርቦ መመስከር አልቻለም። እና ደግሞ ደስ የሚለው ነገር ኬዙን የያዘችው ፖሊስ በጣም ጥሩ ነበረች። ታውቂያታለሽ? አይ ማንም አያውቃት። ይገርማል። እና ስለ ጸጋና ስለ ያሬ ምን አዲስ ነገር አለ? ምንም የለም። እኔ የምለው ቀስቴ ከወጣ በኋላ ዝም አለ ማለት? አይ በውሸት ወጋኝ ብሎ ስለከሰሰው ያደመረን ተብዬው ወጥቶ ይፈልገዋል ብዬ አስቤ ነበር። ያው እስካሁን ምንም ያደረገው ነገር የለም፣ ግን ያው ለማድረግ መሞከሩ አይቀርም። ልክ ነሽ። የሆነ መንገድ ፈልጎ ነፃነቱን ሊያውጅ ይገባል። ግን አንተ ለምን እንደዚህ ያልክ? ምክንያቱም ይሄ ሰውዬ የሆነ ምክንያት ፈጥሮ ድጋሜ ሊከሱ ይችላል። እኔ ግን ለዚህ ሁሉ ቁልፍ ጸጋ እንደሆነች ይሰማኛል። ጸጋ ስትይ የሆነ ሀሳብ መጣልኝ። ቆይ ስለ ዳኒ ስታስቢ ምን ይሰማሻል? አልገባኝም። ለምን እንደሆነ አላውቅም፣ የጸጋን አድራሻ በደንብ እንደሚያውቅ ነው የሚሰማኝ። በእርግጥ የሆነ ነገር ሊያውቅ ይችላል፣ ግን ደግሞ ዳኒ አንድን ነገር ካላመነበት ወይ ደግሞ ደህና ብር ካልሰጠው አንገቱ ላይ ለምን ቢላ አታደርግም? ትንፍሽ አይል። አንቺ ግን ጸጋ ከተገኘች ስለ ያሬድ ማወቅ እችላለሁ ብለሽ ታስቢያለሽ? በእርግጠኝነት አዎ። ወይ ጸጋ ወይ ደግሞ መኮንን ከተገኙ የሆነ ፍንጭ እንደምናገኝ ተስፋ አደርጋለሁ። እንደዛ ከሆነማ እኔም በቻልኩት አቅም አገዝሻለሁ። እኔ የምልህ ከጀርባ ያለው ሰው ግን ማን ነው? አልገባኝም። የሆነ ነገር ማድረግ ከፈለግ እንደምታደርገው በጣም እርግጠኛ ሆነህ ነው የምታወራው። እና ይሄ ማለት ደግሞ የሆነ ጠንካራ ሰው ከጀርባ አለ ማለት ነው። እባክሽ ምንም የለም፣ አሁን መሄድ አለብኝ። ወሬ ስላልጣመህ ነው? አይ ብዙ ማድረጋቸው ነገሮች ስላሉ ነው። ኦኬ አሁንም ተብለህ ነው? ቤዛይት ሰላም ሁኑ። ደህና ሁን። ወይኔ የተጻፈለትን ደብዳቤ ሀሳብ ተረድቶት ይሁን? አምላኬ ይርዳኝ። ወይኔ ጉዴ! እናታ ወይ መሲ፣ ምን ሆነሃል? በጣም ግራ ገብቶኛል። ምን መሲ፣ ቆይ እኔና አንቺ ምንድነው? እንዴ ያው ጓደኛሞች ነን። ይሄ ደብዳቤ በጣም ግራ እያጋባኝ ነው። ያን ያህል እኮ ሊያስጨንቅህ አይገባም። እንዴት አያስጨንቀኝም? መልእክቱን ማን ያስቀመጠው? ለምንስ ጉዳይ? እሱን የሚያውቀው ጸሐፊው ነው። በቃ ማንነቱን እስኪገልጥ መጠበቅ ነው። ቆይ ግን ለምንድን ነው እኛን ግንኙነት ሰዎች ሊረዱት አልቻሉት? አልገባኝም። የደብዳቤው ጸሐፊ ያሰበው እኔ ቃጀል እንደማፈቅራት፣ አንቺ ደግሞ እኔ እንደምታፈቅሪኝ ነው። በተወሰነ መልኩ እኮ ልክ ነው። እኔ ቃጀልን አፈቅራታለሁ። አንቺ እኔን ታፈቅሪኛለሽ? አይ እሱማ አላፈቅርህም። አየሽ፣ የሆነ ልክ ያልሆነ ነገር አለ። ይህንን ነገር ደግሞ ማስተካከል አለብን። እንዴት ነው ማስተካከል ያለብን?
ግንኙነታችንን መቀነስ አለብን። ቆይ እንዴት ነው የምንቀንሰው? መሲ ከባድ እንደሚሆን ይገባኛል። ናታን ሰው የመሰለውን ስለገመተ ቆይኛ ለምን እንራራቃለን? ሰው እንደዚህ እንዲያስብ ካደረግን እኛ ልክ የሆነ መንገድ ላይ አይደለንም ማለት ነው። ናታን ሰው የፈለገውን ማሰብ ይችላል። አፍቅራው ልታብድ ነው ብቻ የፈለጉትን ይበሉ። እኔ ግን ካንተ ጋር መራራቅ አልፈልግም። መሲ ይሄ እኮ ለኔም ላንቺም ጥሩ አይደለም። ናታን እኔ አንተን ከማጣት በላይ ምንም የማጣው ነገር የለም። ይሄ ወሬ ፍቅረኛሽ ጋር ቢደርስስ? ቃጁስ ብሰማ? ናታን አንተን ከማጣ ከፍቅረኛዬ ጋር ብራራቅ ይቀለኛል። አንተ ለኔ ምን ማለት እንደሆንክ ገና አልገባህም ማለት ነው። መሲ እኔም እኮ ያላንቺ ባዶ ነኝ፣ ግን ቀረቤታችን ከእህትነት ያለፈ ሆነ። ስለዚህ ግንኙነታችንን ማስተካከል አለብን። እኔ የምለው ቆይ ማን ደብዳቤው ሚስጥር ይፈታልክ? ኤላን የነገረኝ። እሱም ቢሆን የሚያስበው እንደምንፋቀር ነው። ጓደኝነታችንን ፍቅራችን እንደሸፈነው ነው የሚያስበው። እሱን ቆይ ማን ገማች አረገው? የራሱን የፍቅር ህይወት አያስተካክልም መጀመሪያ? መሲ ተረጋጊ። ጓደኛዬን አሳጥቶኝ እንዴት ነው የምረጋጋው? መሲ ለጊዜው እኮ ነው ግንኙነታችን ትንሽ የምንቀንሰው። እኔም እኮ አንቺን ማጣት አልፈልግም። ሁሉም ነገር ይነሽ። እንደዛ ከሆነ አንራራቅ። ናታን የሰው ወሬ አንስማ በቃ። የተወሰነ ጊዜ እኮ ነው የምንራራቀው። እኔም ደግሞ አንቺን ማጣት አልፈልግም። ሁሉ ነገር ይነሽ። እንደዛ ከሆነ በቃ እንራራቃ። ለተወሰነ ጊዜ ተራርቀን ግንኙነታችንን ማጣራት አለብን። አንተ ቆይ ምን ሆነ ነው እንደዚህ የሚዘጋ? ወድጄ መሰለ እና ምን ሆነ ነው? አሁን ገና ነው የታሜ ዘፈን ልቤ ገባው። የትኛው ዘፈን? በእናትህ ናፍቆት፣ ሀሳብ፣ ሰቀቀን። ወይኔ ማልቀስ ይሻለናል። ምን ይሻለናል? ብቻ ኪዱ ናፈቀችኝ እንዳትልኝ አልኩ እኮ። ብታይ ሳቋ፣ ትንፋሿ፣ ሁሉ ነገር ባይኔ ላይ ሽቡ እያለ ነው። ወይኔ እስኪ ንገረኝ በእናትህ ለመሆኑ ከተለያያችሁ ስንት ደቂቃ ነው የሆናችሁ? እኔ እንጃ። ችግሩ ቆይ ምን እንደሆነ ታውቃለህ? ላፈቀረ ሰው 30 ደቂቃ ማለት እኮ 30 ቀን ነው። ታለ ደግሞ አሁን ስመጣ ናፍቆቴን እንዴት እንደምወጣ። እንዴት ነው በእናትህ እስኪ ንገረኝ። እና ማላሳይ እባክህ እዛው የለመርክበት። ምን ላድርግ ብለህ ነው? ወድጄ መሰለ። አሁን ወሬውን ተውና ምን ማድረግ እንዳለብን እንመካከር። ስለምንድን ነው የምንመካከረው? ስለማን እንመካከራለን? ስለ ሰርካር ነው። ስለ ሰርካር ደግሞ ምንድን ነው የምንመካከረው? ይኸውልህ ሰውየው የሚፋታን አይነት አይደለም። በዛ ላይ ደግሞ ቀስቲ ሁለቱንም ጋርዶች ደህና አድርጎ ነው የገባላቸው። እሰይ ቀስቴ ደግ አደረገ። የኔ ፓራስታሙል፣ የኔ ዳይክሎፊ። ወይኔ ኧረ በእናትህ አሻንቲ አልቀለድኩም። የሆነ ሀሳብ አምጣ። በየትኛው ጭንቅላቴ ሀሳብ ላምጣ? ሀሳቤም እኮ ቀልቤም እኮ ማኪያ ጋር ነው። ኧረ እናማ እንተሳሰባ፣ እንረዳዳ። እንዴ ይኸውልህ እኔ አሁን ያለሁት ቅልጥ ያለ ፍቅር ላይ ነኝ። ስለዚህ ጸቡን ለእናንተ ትቼዋለሁ። ነው? አዎ ነው። እንደዛ ከሆነ እኔ አቡሽ ምን እንደማደርግ አሳያለሁ። እሺ ይኸውልህ አንተ የምታደርገውን ነገር ከማድረግ በፊት እኔ የሆነ ነገር ለማድረግ አስቤያለሁ። ምን ልታደርግ? እማኪያን ይዣት ልጠፋ ነው። የት? ይኸውልህ እኛ ጠፍተን እስከንመለስ የሰርካርን ጉዳይ መላ በሉት። ያው ደግሞ መገዳደልም ካለ እኛ እስከዛው እንመለሳለን። ተገዳደሉ እናንተ። አንተ ልጅ አልቀለድኩም። ሰውየው አምርሯል። አቦ የራሳችሁ ጉዳይ። በቃ ጨቅጭቀኝ። እስታይ ይኸውልህ አሁን ትርትሬ ጋር ደርሼ እስከምመጣ ድረስ አንተና ኪዱ ቁጭ ብላችሁ አስቡ። እሺ እንደውም ሰርፕራይዝ ነው ማድረግ። በምን? ይኸውልህ በደንብ አድርጌ አስረግዤ ነው የምጠብቅህ። ጅል እንደዚህ መፈንከት ነበር። ኧረ ጉዴ! አታ ሲያስጠላ። ይመችህ። የሆነ የምነግርሽ ነገር አለ። ምንድነው ሄሉ? ምን ተፈጠረ? ጸጋ ምን ሆነ? በህይወት አለች። ምን?
የምርሽና ሄሉ? አዎ የምሬ ነው ቤዛ። ማለት አንቺ እንዴት ልታውቂ ቻልሽ? በስልክ ከዳኒ ጋር ሲያወሩ ሰምቻቸው ነው አሁን የሰማሁት። ታውቁኝ ነበር። ይሄ እንከፍ የሆነ ልጅ እስከዛሬ ድረስ እያታለለኝ ነበር ማለት ነው። ወይኔ ቤዛ ማንነቴን ባላሳየው ሞቻለሁ። እሺ ቤዛ ተረጋጊ። የማይሆን ነገር ልታረጊ ትችላለሽ። ሄሉ በእናትሽ ዞር በይ። ይታይሽም እንዴ ሁሉም ነገር ከአቅሜ በላይ ሆኗል። ሁሉም ነገር ከቁጥጥሬ ውጭ ሆኗል። የሚባል ነገር የለም። ስህተት ትሰራለች። ከዚህ ንቅንቅ አትያትም። ሄሉ በእናትሽ ዞር በይ። የሚባል ነገር የለም። ወይኔ ባልነገርኳት ኖሮ። ቆይ ቤዛ ከመቼ ወዲህ ነው እንደዚህ ኃይለኛ የሆነችው? አንቺ ቤዛ አንተ ቆይ ማን ነኝ ብለህ ነው የምታስበው? ምን ነሻል? ሁሉንም ነገር መፍታት ማስተካከል የምትችል ይመስላል? እኔ እንኳን እንደዛ ብዬ አላስብም። አንተ ያለህበት የነካው ነገር ሁሉ ይበላሻል። ቆይ ለምንድን ነው ምላስህንም እጅህንም ሰብስበህ ማትቀመጠው? ለምን ይሆንሽን ተረጋግተሽ አትናገሪ? ቆይ አንተን ማን ነው የናታን ደብዳቤ ተርጓሚ ያደረገ? ምን ነው ችግር አለው? እኔ በመሰለኝ መልኩ ነው የፈተውለት። ይኸውልህ ኤልያስ፣ ባንተ በመሰለኝ ሀሳብ ናታንን አጣሁት። አልገባኝም። ደብዳቤውን መተርጎሚ ለምሮ የሚያጣላችሁ አንቺ አልጻፍችሁ? ይኸውልህ ሰዎች እኔና አንቺ በድብቅ እንደምንፋቀር ነው የሚያስቡት። ኤልያስ እንደዛ ነው የሚያስበው። ስለዚህ እኔና አንቺ መራራቅ አለብን አለኝ። ናታን ምንድን ነው ያደረከው? ቆይ አንተ ራሱ ለምንድን ነው እንደዛ ያደረከው? ማን ነው ፍቅራችንን ገላጭ ያደረገ? ይቅርታ እኔ ረዳሁሽ ስለመሰለኝ ነው። እኔ እርዳኝ ብዬሃለሁ? ትናንትና ተደብቀሽ ናታንና አቃጀልን ስታይ እኔ በፍቅር እየተጎዳሽ መስሎኝ ነው። አሃ ስለዚህ ደብዳቤውንም አንተ ነው የጻፍከው አይደል? ደብዳቤውን እንኳን ያልጻፍኩት። እና ትርጉሙ እንዴት ገባ? ደብዳቤው እንኳን ብዙ የሚከብድ ነገር የለውም እና ናታንም ደግሞ የተረዳው ከእህትና ከወንድምነት ያለፈ ሌላ የተለየ ፍቅር የለም ብሎ ነው። ያው አጉል ነገሮችን አስተካክላለሁ ብለህ ሁሉንም ነገር አበላሸው። አታስቢ፣ ናታንን አናግሬ ነገሮችን ለመፍታት እሞክራለሁ። እቺ ደግሞ ምን አድርግ ነው የምትልክ? አንቺ በመሀላችን አትግቢ። ፍቅረኛ እኮ ነው። እንዴት ነው ማልገባው? አለ ችግር የለውም። እኔና እሷ አውርተን ሁሌም አንቺና ጓደኛሽ ችግር እንደፈጠራችሁ ነው። ዝም በይ ተባልሽ አሰሚ ወይስ እኔ ልሳንሽ ልዝጋልሽ? አቤት ነይ እስኪ ጫፌ ነኪ። አለ አንቺ ረፍ ኤላ ከመሀላችን ዞር በል ብያለሁ። ይሄን ጊዜ በጣም ስፈልገው ነበር። ይኸውልሽ መሲ ትምህርት ቤት ውስጥ ነው ያለነው። ቆይ ከትምህርት ቤት መባረር ፈልጋችሁ ነው? ለምንድን ነው ቆይ ሁላችሁም ከኤላ ራስ ላይ ማትወርዱት? ለሽንፈታችሁና ለድክመታችሁ ሁልጊዜ እሱ ነው ተጠያቂ የምታደርጉት። ስሚኛለሁ፣ ከሁሉም ችግሮቻችን ጀርባ አንቺና እሱ ናችሁ ያላችሁት። ትሰሚኛለሽ? ከዛሬ ጀምሮ ኤላ ለቀቅ ማታረጉት ከሆነ ሁላችሁንም አሳያችኋለሁ። ይኸው ሁሉንም ወክዬ እኔ ፊት ለፊት ይሻለሁ። ማድረግ የምትፈልጊውን ነገር ሁሉ አሳይ። መሲ በፈጠረሽ በቃ ተይ። ከሁለታችሁም ጋር አልጨረስኩም። እሺ፣ በተለይ ካንቺ ጋር። ቆይ ፍቅር ለምንድን ነው ፊት የምትሰጣቸው? ከናታን ጋር ስለተጣላሽ ችግር የለውም ትያት እና እኛ ምን አገባን? ለምን ከሙሉ ግቢ ጋር ትጣላም? ቆይ አንተን ምን አድርግ ነው የምትልግ? ተረጋጊያለሁ። ለማንኛውም እንኳን መጣሽ። በጣም ደብሮኝ ነበር። እኔ እንቀመጥ። መሲን ትያት የናታን ንዴት ስላልወጣላት አንተ ውሻ! ስንት ጊዜ ነው ጠይቄህ አላውቅም ብለህ ዋሸኸኝ? ቤዛ ተረጋጊ እንጂ። አልረጋጋም። እያረግሽ ያለው ነገር ግን ዋጋ ያስከፍልሻል። ቤዛ ያምሻል። ምን እየሆንሽ ነው? በእናትሽ ሄዱ ተይኝ። ሰማኛለህ? የፈለገውን ዋጋ ያስከፍለኝ። እሺ ምን ቢቀር የሚቀረው ትምህርት ነው አይደል? ሂድ። እንዴት ደበደበችኝ መታችኝ ብለህ አባረኛ። ቆይ ምን አግኝተሽ ነው እንደሚያደርግሽ? ልቀቂኝ ሄለን። የት እንዳለሽ ትነግረኛለህ? አልነግረኝም። ማ ጸጋ የት እንዳለች አላውቅም ብዬ ስንቴ ነው የነገርኩሽ? የት እንዳለሽ ታውቃለህ? አሁን ስልክ ስታወራት ነበር አይደለ? የት እንዳለች አላውቅም። በጣም ጥሩ። እንደዛ ከሆነ የቀስቴን ጉዳይ ለያዘው ፖሊስ ነግረውና ያኔ ስትቀፈደድ ወደ ሳይሆን በግድ የት እንዳለሽ ትናገራለሽ። ተረጋጊ። ልቀቂኝ ሄለን። እኔ ምንም ነገር አላውቅም ብዬሻለሁ። ቤዛ ተረጋጊ ብዬሻለሁ። በእናትሽ አየሽው አይደል ንቀቱ? ቆይ ዳኒን ይሄን ያህል ምን አድርጊያችሁ ነው? አንተንም ጸጋንም ቆይ ያደረኳችሁ ነገር አለ? ትንሽ እንኳን አላሳዝናችሁ? በአንተና በጸጋ ምክንያት ስንት ነገር ነው ያጣሁት።
ትምህርቴን አጣው። ያሬድ ይኖር ይሞት እንኳን ምን የማውቀው ነገር የለም። እንደዛ ከሞዳት ጓደኛዬ ጋር እንኳን አጣላችሁ። ዳኒ ንገረኝ፣ መለስልኝ። ቆይ ነው ላሳዝናችሁ። ይሄን ምን አድርጊያችኋለሁ? ልቀቂኝ፣ ልቀቂኝ፣ መለስልኝ ዳኒ፣ መለስልኝ። እቺ ልጅቱን ገደለችው። በቃ ቤዛ ተረጋጊ። ዳኒ አንተን ነው እየጠየቅኩህ ያለሁት። መለስልኝ። ትሰማኛለህ ዳኒ? ጸጋን ደውለህ የማታገናኘኝ ከሆነ እመነኝ፣ ነገ አሁኑ ፖሊስ መጥቶ እጅህ ላይ ካቴና ያጠልቅልሃል። እሺ? አላውቅም። እሺ ቤዛ፣ ምንድን ነው የሰራሽው? ምን አደረግኩኝ ሄለን? ቆይ እኔን ማን ነው የሚረዳኝ? ምን አይነት ስቃይ፣ ምን አይነት መከራ ውስጥ እንዳለው ቆይ ለምንድን ነው የማይገባችሁ? ይኸውልሽ ሳይገባን ቀርቶ እኮ አይደለም። ለምን አትረጅንም? ግን እንደዚህ መሆን የለብሽም ነው እያልኩሽ ያለሁት። በእናትሽ በቃ ታይኝ፣ በቃ ታይኝ ቤዛ፣ ታይኝ። ነው ቆይ እንደዚህ ኃይለኛ ያውሹ ያምሻል እንዴ? ሄለን ታይኝ። ኤላ ራስህን ማስከበር አለብህ። ማንም እየመጣ አፉን እንዲከፍት አትፍቀድ። አንዳንዴ ነገር ከማባባስ ዝም ማለት ይሻላል ብዬ እኮ። እነሱ አይገባቸውማ። ጭራሽ ንቀታቸው እየጨመረ ነው የሚመጣው። ታያቸው፣ ሁሉም በጊዜ ሂደት ይረዱታል። እሺ ከጆኒ ጋር ያለ ነገር እንዴት ሆነ? ልክ እንደ ተዳፈነ እሳት ነው። አንዴ ንፋስ የመጣ ቀን ቦግ ማለት አይቀርም። ግን ከቲቸር በቃሉ ጋር እንዳያጋጩ ተጠንቀቅ። እሺ? ልክ ነሽ። ሰሞኑን ከሌላው ጊዜ እየተለየብኝ ነው። በጣም ልዝብ እያለ ነው። ምን እያሰበ እንደሆነ አላውቅም። እሱን እንኳን የምልህ በጉልበት ሊያሸንፍ እንደማይችል ስላወቀ ሜቢ በተንኮል ሊያሸንፍ እየሞከረ ይሆናል። አታስቢ፣ በደንብ እየተከታተልኩት ነው። የሰብለስ ጉዳይ የሰብ ለምን አሁንም እየተገናኛችሁ ነው ወይንስ? የሚያገናኝን ጉዳይ ስለሌለ አንገናኝም። ልክ ነህ። ምንም ያገናኛችሁ ነገር የለም። ከጆኒ ጋር ቢሆን ታርቀዋል። በፍቅረኞች መሀል መጣላት አለ። መታረቃችሁ ደግሞ ያስገርም። ልክ ነህ። ቆይ እኔ ተጎዳው ንገርልኝ ብየዋለሁ። ላንቺ አስቦ እኮ ነው የሚሆነው። አሃ እየተከራከርሽለት ነው? እንደዛ ሳይሆን ይኸውልሽ፣ እኔም በሆን መጎዳትሽ ከበዛ ላደርገው የምችለውን ነገር ነው ያደረገው። አንቺ ጓደኛዬ ስለሆንሽ ነው። እሱ ምን ሆኖ ነው ለኔ የሚያስበው? ይኸውልሽ መስዬ፣ ዋናው ነገር እኮ ጓደኝነቱ አይደለም፣ ያንቺ መጎዳትና መፍትሄውን መፈለጉ ላይ ነው። የተፈጠረውን ነገር አየሽ አይደል? በማያገባው ገብቶ። ቆይ መቼም እኮ ይሄ ይፈጠራል ብሎ አስቦ አይደለም አይደል? እሱ የገባበት ነገር ሁሉ ይበላሻል። ባንቺና በጆኒ መሀል ገባ፣ ሰላማችሁን አጣችሁ። ይሄው በኔና በናታን መሀል ገባን፣ ሰላማችንን አጣን። በቃ ተረጋጊ፣ መፍትሄ እንፈልግለታለን። እኔ ያልገባኝ ቆይ እንደማፈቅረው እንዴት ሊያውቅ ቻለ? እኔ እንጃ። ምናልባት ከሚያየው ነገር ከሌላ ሰው ምን የተለየ ነገር ሊያይ ይችላል? እንዲህ በእርግጠኝነት ሊያወራ እንዲችል የሚያደርገው ያው አለ አይደል? እሱ የተረዳበት መንገድ ሊኖር ይችላል። ሰብለ ሳቷሽ ንገሪ። ምን ልንገርሽ? ናታንን እንደማፈቅረው ላንቺ ብቻ ነው የነገርኩሽ። እንዴ መሲ፣ እና ምን እያልሽኝ ነው? አንቺ ሌላ አልነገርሽውም? ምን ብዬ ነው የምነግረው? ደግሞ ለምን እነግረዋለሁ? አላውቅም። ምናልባት በወሬ መሀል። ቆይ የጓደኛዬን ሚስጥር ለሱ ምነግረው እሱ ማን ስለሆነ ነው? ሰብሊ ግራ ገብቶኝ እኮ ነው። በእናትሽ እንዳይደብርሽ። እረዳሻለሁ፣ ችግር የለውም። ሰዎች የሚያስቡት ነገር ልክ ሊሆን ስለሚችል ትንሽ መራራቅ ይኖርብናል እኮ ነው ያለኝ። አንቺን እንደከበደሽ እኮ ለሱም ይከብደዋል። ቢከብደውም ወስኗል። በቃ አላስችል ሲላ ይመለሳል። ሰብሊ በጣም ነው የለመድኩት፣ በጣም ነው ያፈቀርኩት። በቃ ፍቅረኛዬ ባይሆንም አጠገቤ ሲሆን ደስ ይላል። አታስቢ፣ በቃ እኔ ማድረግ ያለብኝን ነገር ሁሉ አደርጋለሁ። ሄጂም ከፈለግሽ አዋራዋለሁ። ቸሊና ይንፍጠን በእናትሽ። ምን ነው ችግር አለ እንዴ? አባዬ ናፈቀኝ እንዴ። አሁን ወደሱ እየሄድን አይደል እንዴ? ወይንስ እንደውለት? አሁን እኮ ነው የተደዋወልነው። አሁን ሳስቀናች። አይዞሽ እሺ። አንቺን በቅርቡ ከቾቤ ጋር እንደዚህ መሆናችሁ አይቀርም። ቢሆንልኝማ አግኝቼ ነው። ያቺ ቃጀላለች እንጂ አንቺ እኮ አልገባሽም። ባለፈው አባዬ ያናስፈታኝ ጊዜ ቾቤ ላይ የሆነ ስሜት አይችበታለሁ አይደል? ስማው። ስለዚህ ደጋግመን እያገኘ ነው። ለዛሽ ቃጀል የምትባልሽ ምንም አይነት ጊዜ እንዳይኖረው እናደርጋለን። ቢሆንልኝማ ደስ ባለኝ ነበር። አይሻታ ግን እንዴት እንደምታፈላ ደግሞ እኮ ስታስጠላ። ምን አለ ሰርካር እሷን ወስዶ ሰላም በሰጠን። እንዴ አንቺ፣ እሱ ሰውዬ ግን ዛሬ እንዴት ዝም አለ? ዝምማ አይለንም። በእርግጠኝነት የሆነ ቀመር እየቀመረ ነው የሚሆነው። ለነገሩ ቀስቴ ከሸቤ ወጥቷል። በዛ ላይ ደግሞ ትላንትና ደህና አድርጎ ነው የገባላቸው። እሱ ልጅ ግን መታወቅ እፈልጋለሁ። እናስታውቅሻለሁ። ምን ችግር አለው? ቺኩ ደግሞ ቹቻ ትባላለች። ምርጥ ልጆች ናቸው። እስታይ
ኧረ አንቺ ልጅ ጨዋታ ጨምረሻል። እና አባክያ እኮ በደንብ አድርጎ ነው ያስተማረኝ። ኧረ ገና ምን አይተሽ እልል ያልሽ አራዳ ነው ማደርግሽ። ኧረ አባክያ ናፍቆኛል። ሰብሊ እንዴት ነሽ? ምን ነው ግራ የተጋባት ይመስላል። የተፈጠረ ነገር አለ? ኧረ ምንም አልሆነም። በእርግጥ አንተ ባትነግረኝም አልፈርድብም። መሲ ግን ጓደኛዬ ናት። ሁሉንም ነገር ነግራኛለች። መሲ ግን እንዴት ናት? አስደብሬያታለሁ፣ አስከፍቻታለሁ አይደል? እሷም ልክ አንተ አሁን ያለህበት ስሜት ውስጥ ናት። ግን የሷ በጣም የከፋ ነው። ቢያንስ አንተ አስበህበት ነው ሁሉን ነገር ያደረግከው። ለእሷ ግን ዱብዳ ነው የሆነባት። አማራጭ ስላልነበረኝ እኮ ነው። ብቻ ግን ከምትወስን ሁሉንም ነገር አብራችሁ ተነጋግራችሁ ብትወስኑ ይሻል ነበር። ውሳኔው እኮ ለእኔም ለእሷም እንደሚከብድ እኮ አውቃለሁ። ግን በቃ ነገሮችን ለማስተካከል ስለወሰንኩት ውሳኔ ነው። ቆይ እኔ ያልገባኝ ምን ሊበላሽ ይችላል በእናንተ ግንኙነት? እሷም አዲስ ህይወት ልጀምር ነው። እኔም የማፈቅራት ሴት አለች። እንዴ ዛሬ የጀመራችሁት የፍቅር ግንኙነት እኮ የትናንትና ጓደኝነታችሁን ሊያሳጣችሁ አይገባም። ሁሉም ሰው በእኔና መሲ መካከል የፍቅር ግንኙነት እንዳለ ነው የሚያስቡ። ያ ማለት ደግሞ ግንኙነታችን መስመር ስቷል ማለት ነው። ናታን እውነቱን ልንገርህ፣ ደስ ይለኛል። ማንም ምንም ቢያስብ ሊያሳስባችሁ አይገባም። እንዴ የእናንተ ጓደኝነት እኮ ከማንም በላይ ነው። እኔም እኮ እንደዛ ነበር ማስበው። እንዴ ደግሞ እኮ ፍቅር የሚጠላ ነገር አይደለም። እንደውም ፍቅረኛ ብትሆኑ በጣም የምትረዳዱ ነው የሚመስለኝ። አስበው እስቲ ከጓደኝነት ወደ ፍቅረኝነት። ሰብሊ ቆይ ምንድን ነው የምታወሪው? ይሄንን ስልክ ትፋቀራላችሁ እያልኩ አይደለም፣ ግን ቢሆን እንኳን ደስ ሊልክ እንጂ ሊያስከፋ የሚገባ ነገር የለም ልልክ ነው። የጀመርነው ህይወትስ ገና ለገና ምንም ሳይፈጠር በሶሪ እኮ ግንኙነታችን ልናጣው እንችላለን። ቆይ ከቃጀል ጋር የፍቅር ግንኙነት ጀምራችኋል እንዴ? ገና መንገድ ላይ ነን። አልገባ ብላኛለች። እንዴ እና ላልጀመርከውና መስመሩን ላላስከው ፍቅር ነው መሲን እንደዚህ ያስከፋት? ላስከፋት እኮ ፈልጌ አይደለም። እኔ ሁልጊዜም ቢሆን ለመሲ የደስታዋ ምንጭ ነው መሆን የምፈልገው። ናታን አንተ እኮ ሁሌም ለመሲ የደስታዋ ምንጭ ነበርክ። አሁን ግን የሀዘኗ ምንጭ እየሆንክ ነው። እሺ ታዲያ ምን ላድርግ? ግራ ገባኝ እኮ። መሲ እንዳትጎዳ ከፈለክ ውሳኔክን በደንብ አስብበት። አምላኬ ቆይ ምን አይነት ግራ የገባው ነገር ነው? በጣም ቀላሉን ነገር እኮ ነው እያወሳሰባችሁት ያላችሁት። ምን ነው ቀላል? የሰውን ወሬ እንደ ወሬ ብቻ መቁጠርና የእናንተን ስሜት ብቻ ማዳመጥ። እሺ ታዲያ ቦርሴ ውስጥ ማን ነው መልእክቱን ያስቀመጠው? ማንም ይሁን ማንም በዚህ በቀላሉ ወሬ የእናንተ ሰላም ግን መደፍረስ የለበት። ናታን ቆም ብለህ ብታስብበት ደስ ይለኛል። መሲ በጣም ተጎድታለች። ቢያንስ በቀላሉ ላጽናናት ባልችልም በዚህ ሰዓት ግን ከጎኗ መሆን አለብኝ። አንተ ግን በደንብ አስብበት። እማክያ አባክያ ወይኔ እንዴት ነሽ? አባክያዬ ናፈቅሽኝ እኮ ነይ እስኪ። እኔ ራሱ በጣም ፍቅ ብላኝ ነበር። እቺ ቸሪና እኮ ቶሎ ቶሎ ነው ስለት ሰዓት ገደላችሁ ብዬኔ እናት ኧረ እናንተ ልጆች በልክ አድርጎት። ዝም በይ በእናትሽ አፍሽን ዝጊ። አንቺ አታፍሪም? እኔ አንቺን ለማግኘት ስንት ዓመት ስንት ሀሩር ሌትና ቀን ይኸው ሳልበላ እናቴ ናፈቅሽኝ እኮ። እኔ አባራ ታውቂያለሽ ግን እንዴት እንደናፈቀች? እሱማ አላውቅም። ስለዚህ ይኸውልሽ ማታውቂ ከሆነ አፍሽን ዝጊ። በዚህ ቆቆር ነበረ። አባክያ ተዋጩበት። እሺ እሺ ማክያ፣ ባንቺ እኮ የሚመጡብኝን ነገሮች ሁሉ መጋፈጥ እኮ ነው ፍላጎት። ቃልኝ አባክ ራበሽ አይደለ? ደግሞ ጥውልግ ብለሻል። ቆይ ከዚህ ይችላል ቅምስሽ። አይ ይቅርብኝ አባክያ። መቼም ይሄ ቆቆር ሳኝኮ ፊቴ ይበላሻል ብለሽ ነው። የፊት ቅርጽሽ አይበላሽም፣ ምክንያቱም እንቡጡን ይሰጥሻል። አሻቲ በለው። እሺ ምን ያስቅሻል? ጥርስሽ ይርገፍ። አይ እኔማ ከደረቁ ስታኝኪ ፊትሽ ይበላሻል ያልኩ አባባል ገርሞኝ ነው። እና ታዲያ ደረቁን ስበለች ልጅ ፊቷ ቢበላሽስ? የኔ እናት አይበላሽ። እንደውም ስጠኝ በቃ። ምኑን? እንቡጡን? እሺ። እጭ ምን ነው ቸሊና? ዘጋችኝ። ለምን ነው የምንዘጋሽ? ዲ ምንድነው ያጫመላለቀው የምትበይው?
ቆይ አንቺ ቾምቤ ልስጥሽ ቢልሽ እምቢ ትያለሽ? አግኝታ ነው ብልጥ ነበር ልስጥሽ አይደል ማኪዬ? አይ እኔ እኮ እሷ አትፈልግም ብዬ ነው፣ ይደብራታል ብዬ ነው። ትቀልጃለሽ እንዴ? የያዝነው እኮ ፍቅር ነው። ታዲያ እንዴ ቢሆንስ? እንደውም እስከ ዛሬ ከቀመስኳቸው ቀቀሮች ውስጥ እንደዚህ የሚጣፍጥ የለም። ውይ ማኪያ፣ ወይኔ ጉንጬ ተንቀጠቀጠ። ኧረ ሳሚው ውይ አሁንስ በጣም አስጠላባችሁ። ውይ ማኪያ፣ አንቺን የሰጠኝ ፈጣሪ ግን በየትኛው ስራዬ? እኔ አባት አሁንስ ጆሮ ነው። ቆይ እኔ እስከመቼ ነው እንደዚህ ብቻዬን ነው? ቀናች። ኧረ ቾምቤን አላት አንጠቋራ። እሺ ምን ተጠቀምክ? ከምን? ናታንና መሲን ስላጣላቸው። እኔ እኮ እንዲጣሉ አይደለም ፍላጎቴ፣ እኔ እንዲስማሙና ፍቅራቸውን እንዲቀላለጹ ነው ያደረኩት። ያ ማለት ደብዳቤውን አንተ ነበርክ ያስቀመጥከው ማለት ነው? አዎ፣ ፍቅራቸውን እስካልተገላለጹ ድረስና ይህንን በድብቅ ፍቅር እየተጎዱ ያለው ነገር እስካልተው ድረስ እኔ ማድረግ ያለብኝ ነገር ሁሉ አደርጋለሁ። ቆይ አንተ ማን የፍቅር ስሜት ገላጭ ያደረገክ? ያው ባንቺ የደረሰ በሌላ እንዳይደርስ ብዬ ነው። እኔ ምን ሆንኩ? ግትር ሆነሽ ውስጥሽ ባለው ፍቅር እየተጎዳሽ ነው። ኧረ እባክህ እኮ ነው አንተን አፍቅሬክ። አዎ፣ እኔ መቼም ቢሆን ላንተ የፍቅር ስሜት ሊኖረኝ አይችልም። እሺ እንደማታምኚ ጠንቅቄ አውቃለሁ። አሁን የደበቅሽው ፍቅር ግን አንድ ቀን ፈንቅሎ እንደሚወጣ አልጠራጠርም። አታስብ፣ መቼም አይሆንም። እመኝኝ ይሆናል። ግን አንድ ነገር ጸልይ፣ ከሌላ ሴት ጋር ሞቅ ያለ ፍቅር ውስጥ እንዳልገባ። ምን ብዬ እንደምጸልይ ልንገርክ? ቀጥይ። አንተን የማላይበት የማላገኝበት ቀን እንዲመጣ። እኔም ባየሽ ቁጥር ፍቅርሽ እንዳይጨምር ፈርተሽ ነው? አንተን ባገኘው ቁጥር የችግሮቼ መጠን እየበዛ ነው የሚመጣው። ባንቺ ልህ እኮ ነው ሁሉ ነገር እየሆነ ያለው። በእኔ የደረሰው ነገር በመሲም እንዲደርስ አልፈልግም። ትሰማኛለህ? ከዚህ በኋላ ከመሀላቸው ትወጣለህ። ባልወጣስ? ከአሁን በኋላ አይኔን አታየኝም፣ አጠገቤም አትደርስ። እሱን እንኳን አታስቢ። ለምንድን ነው የማላስበው? አንቺ ከእኔ እንድትርቂ ስለማልፈልግ። አንተ ስለፈለግክ የሚሆን ነገር የለም። እንድጨክንብሽ ባትገፋፊ መልካም ነው። ፈለግከውን ማድረግ ትችላለህ። እሺ፣ ለመሲ ሁሉንም ነገር ፍርጥርጥ አድርጌ እነግራታለሁ። ምኑን ነው የምታፍረጠርጠው? መሲ ናታንን እንደምታፈቅረው እንደነገርሽኝ እነግራታለሁ። አታረገውም። እመኚኝ፣ አረገዋለሁ። አንተ ልጅ ቆይ ልታሳብደኝ ነው እንደምትፈልገው? አዎ፣ በፍቅሬ ክንፍ ብለሽ ጸጉርሽን እየበጣጠሽ ልብስሽን በትንሽ በሌላ ፍቅር አብጃለሁ እንድትይ ነው ፈልገው። ቆይ ግን ለምንድን ነው ሰላም አትሰጠኝ? እኔ ሰላምሽን አልነሳሁሽም። እንደውም ባለፈው ቃል የገባሽልኝን ነገር ታደርጊያለሽ። የቱን ቃል? ጉንጭህን እስምሃለሁ ያልሽኝ። እሱን እኮ የተነጋገርን መሰለኝ። ምንድን ነው የተነጋገርነው? መቼም እንደማላደርገውና ለተሸር በቃሉ እንድታሽልኝ ብቻ እንደተስማማው ነው። አዎ ነው። ካልሰራሁልሽ እኔ ኤላ አይደለም። እሺ እሺ እየጠበኩሽ። ፍቅራችሁ እንዴት ያስቀናል ባካችሁ። ካሌብ እንደምታስበው አይደለም። ሲጀመር ቲቸር በቃሉ ፊት ያወራሽ ውሸትሽ እንዳልሆነ እውነትሽ እንደሆነ በደንብ አውቄው ነበር። ጆኒን ያላመነኝ። ካሌብ በእኔና በኢላ መሀል ምንም አይነት ግንኙነት የለም። አልጋ ላይ ቢይዛችሁ ራሱ ይህንን ቃል እንደምትደግሚው አልጠራጠርም። አተ ለንግግር ብትጠነቀቅ ነው እሺ የሚሻለው። አንተም ስለ ስርዓት ታወራለህ እንዴ? ፍቅረኛ ያላትን ሴት ታሽኮረመም እኮ ነው ያገኘው። ካሌብ በእናትህ በፈጠረ ሁሉንም ነገር አስረዳካለሁ። ይሄ ነገር በእኛ መሀል ይቅር። ጓደኛዬ እንድክድ እያግባባሽ ነው? ቆይ ምን ብታደርጊው ነው እንደዚህ አንቺ ላይ ሙጥኝ ያለው? ይኸውልህ ካሌብ የምትልህን ስማት። ይሄ ነገር እዚሁ ቢቀር ነው የሚሻለው። አይገርምህም? አሁኑ ነው ሄጄ እነግረዋለሁ። ይሄንን በነገርከው ቅስፈት ነፍስን ሰማይ ቤት ነው እሺ የምታገኘው። ትሰማኛለህ? ጓደኛዬ በውሸት ፍቅር ታስሮ የእናንተ መጫወቻ ሲሆን ከማይ አሁን በሞት እመርጣለሁ። ካሌብ በእናትህ በፈጠረ ከአምላክ አትንገረው። እንደውም እኔ ለምንሽ ከቻልሽ ከጆኒ ህይወት ውጪ። ሰብሌ በቃ ተረጋጊ። እንዴት ነው የምረጋጋው? አይታይክም እንዴ? በአንተ ምክንያት እኮ ሁሌም ችግር ውስጥ እየገባሁ ነው። ሰብሌ እንደዚህ ስለሆንሽ እኮ ምንም እኮ የሚፈጠር ነገር የለም። ለምን አትረጋጊ? ኤላ በእናትህ በቃ ተወኝ፣ ከህይወቴ ውጣልኝ፣ ተወኝ። ሰብሌ እኔ እንዲፈጠር አስቤ አይደለም ያደረኩት። አንቺም ደግሞ እንደዚህ ስለሆንሽ ምንም ነገር አፈጥሪ። ሁሉ
ሁሉንም ነገር ካበላሸው በኋላ ጭራሽ ልትመክረኝ ትፈልጋለህ? ኤላ ተወኝ። በአንተ ምክንያት ሰላሜን እያጣሁ ነው። ከህይወቴ ውጣ። ሰብሊ ሄሎ የኔ ክሊዮፓትራ የኔ አንጀሊና ጆሊ ደህና ነሽ? አንተ ልጅ ግን ቆይ ለምንድን ነው የማትተወኝ? እኔ እኮ በተወሽ እኮ ደስ ይለኛል፣ ግን ጄሪ አልችልም። ለምን ሲባል? ምክንያቱም ፍቅርሽ አናቴ ላይ ወጥቶ ትዊስት እየጨፈረ ነው። እስክስ ማለት እኔ ነው ኪሩ። ይኸውልህ ይሄንን የመሰለ ጅንጀናህን እኮ እኔ ጄሪ ሁኜ ነው እንጂ የቻልኩት ማለት ነው። ሌሎች ሴቶች ቢሆኑ ነስር በነስር ነበር የሚሆኑት። ጄሪ ድምጽሽን ስሰማው እኮ ልቤ ሀሴት ማድረግ ጀመረች። አንተ የሴት ጅብ፣ አሁን አፍህን ዝጋና ለምን እንደደወልክልኝ ብቻ ንገረኝ። እንዲህ ለምን ሊሆን ይችላል? ናፍቀሽኝ ነው ኪሩ። ልዘጋው ነው። ስትወጪ ላገኝሽ? ለምን ሲባል? ለምን ነበረ? በቃ እንዲሁ ዝም ብለን ወክ እያደረገን እንድናወራ ፈልጌ ነው። ኧረ እባክህ። ከዛን በተደጋጋሚ ላገኝሽ እንገናኝ ትለኛለህ። እኔ ጅሏ ደግሞ እሺ ብዬ ሳገኘ ከዛም በኋላ ፍቅር ታስይዘኛለህ። ከዛም ፍቅር ካስያዝከኝ በኋላ ደግሞ የማይሆን ነገር ብልግና እናድርግ ትለኝና ሀክን ቱፍ ብለህ ተፋኛለህ። ቆይ እኔ ጄሪ ስታይ ፋራ ነው እንዴ የምመስልህ? አረ ጄዲ ግን አረ ተይ ልብ ግዢ። አረ ተይ ግን ምልሽን ነገር ስሚኝ ተይ። የት ነው የሚሸጠው እናትህ? ምኑ? አሁን ግዢ ያልከኝ ልብ ነው እንዴ? አልኩ እንዴ? ደሞ ልብ ይገዛል እንዴ? እስክስ ማለት ይሄኔ ነው። አንቹ ታመጩ አንቹ ታሮጩ አሉ። ጄሪዬ እንደው ኦኬ በይኝና እስቲ ያቺን ሞጥ ማጣ የሆነች የአሻንቲን ሚስት ለምን አላሳይሽም? በዛው ማኪያውን ነው ባይሆን ጥሩ ሀሳብ አመጣ። በቃ ሰውጣ ጠብቀኝ። ስታይል ደግሞ ምን ይዘህ እንደምትጠብቀኝ ታውቃለህ እንዴ? አረ ለሱማ እንዳታስቢ፣ ስታንድ ባይ ነው ስታይል። ምን ሆነሃል አንተ? ቆይ መቼ ነው የምትሰማኝ? ምን ተፈጠረ ደግሞ? አይነ ሌላ ሴት ማየት አይችልም? አንተ እኮ ታዋቂ ቲክቶከር ነህ፣ ፈላጊ ብዙ ነው። ቆይ ምን አይተህባት ነው? ስለ ሰብለ ነው እንዴ እያወራክ ያለከው? ሌላ አንተን የሚያዋርድና የሚያስንቅ ማን አለ? ምን አድርጋ ነው? እንኳን አንተ አላየው ዛሬ እጅ ላይ ሰበብ ሆኖ ከትምህርት ቤትም ተባረ እስር ቤትም ገብተህም ነበር። ለምንድን ነው የተፈጠረውን ተረጋግተህ ማትነግረኝ? ክላስ ጀርባ እየሄድኩኝ ሰብለና ይላን አገኘዋቸው። እቺ ልጅ አታገኘው ስለት አልሰማለችኝ አይደል? ምን መገናኘቱማ ሰላም እኮ ነው ማለት። ጉንጩን ስትስመው እኮ ነው የደረስኩበት። ምን? አዎ ስትስመው። በፍጹም እንደዛ ታደርግ። በደንብ አድርገዋለች። ማን? በአይኔ በብረቱ ነው ያዩዋቸው። መጫወቻ ታደርገኝ? ስነግርህ እኮ አልሰማኝም። ኤላን ለመሳብ ትክክለኛ ስሜቷን ነው እየተገበረችው። ዛሬ ሳመችው፣ ነገ ደግሞ ምን እንደሚፈጠር ማን ያውቃል? ይህ ልጅ ግን ምን ባደርገው ነው የሚሻለኝ? በቀጠቀጥኩት ቁጥር እንደ እባብ አፈር እየላሴ ይነሳል። ስማ፣ እሱ ላይ ብቻ ሳይሆን እሷ ላይም እርምጃ መውሰድ አለብን። እንዲህ እንደተናኩም አይቀርም። ሁሉንም ነው በየተራ ዋጋቸውን የምሰጣቸው። ለነገሩ አንተ ዝም ብትልም እኔ የሆነ እርምጃ መውሰድ አይቀርም። የተሸረ በቃሉ ነገር ይዞኝ ነው እንጂ ሁሉንም ነበር አንድ ባንድ ዛሬ መጨረሳቸው። እስከዛ መዘጋጀት ይኖርብናል። ለአንዴና ለመጨረሻ ጊዜ ነው እርምጃ የምንወስድበት። ዝምታን ከፍራቻ ነው የወሰደው። ለዛ ነው ፍቅረኛ እንደፈለገ እያገኛት ያለው። የእሱን ነገር ቶ እሷ ግን ምን አለች? ሌላ ምን ትላለች? እንደምታስበው አይደለም። ቆይ ላስረዳ ምናምን ነው። ቆይ ስታይ ማገናዘብ ማልችል ነው እንደ ይመስላል። እሱማ ለጆኒ ከነገርከው ገለሃለሁ ብሎ ዛተ። ማን ሟች ማን ገዴ እንደሆነ እናያለን። ምን ነው ተፈጥሮ መጥፎ ነገር ተናገረሽ ነው?
ሁሉም ነገር ተበላሽ። ምን ተፈጠረ? ናታን እናወራሽ? ካሌባዬ ወይኔ በቃ አሁንም ሌላ ነገር ነው የሚያስበው። ባልሄድሽ ኖሮ ደግሞ እኮ ልክ ስስሞን ነው ያየን። ምንድነው እያወራሽ ያለሽ? ሰብሌ ምን መሳም ነው? ኤላን ስስሞ ካሌባዬ። አንቺ ያምሻል እንዴ? ቆይ ለምንድን ነው የምትስሚው? በእናትሽ ምንም አትበይኝ። ለምንድን ነው ምንም አልሽ? ከጆኒ ጋር ታርቃችሁ ሳትቆዩ ደግሞ ሌላ ችግር። ቆይ ለምንድን ነው የሳምሽው? አስገድዶኝ ነው። አስገድዶኝ ማለት? መሲ በእናትሽ ተይኝ። አልተውሽም ሰብለ። ምን አድርገሽ እንደመጣሽ ታውቆሻል? ጥፋቴ ገብቶኛል፣ ግን ፈልግ ያደረኩት ነገር አይደለም። ደግሞ አንቺም በእኔ ቦታ ብትሆኚ ልታደርጊ የምትችይውን ነገር ነው ያደረኩት። ይገለኛል እንጂ መቼም አላደርገውም። አንዱን ለማስተካከል ያደረኩት ነገር ሌላውን ነገር አበላሸው። ሰብለ ምንም ብትይኝ ያደረግሽውን ነገር ሊያስተባብለው አይችልም። መሲ በእናትሽ አትፍረጂብኝ። እንዴ እና ወዴት ነው? ጆኒ ማዋራት አለብኝ። ምን ብለሽ ነው የምታወሪው? አላውቅም፣ ግን በቃ ሄጅ የሚለኝ መስማት አለብኝ። ቢያንስ ንዴቱ ይብረድለት። አንቺም ተረጋጊ። ከዛ በኋላ ቆየት ብለሽ ታወሪዋለሽ። መቆየቴ እኮ ምንም ለውጥ አያመጣም። እሺ ቢያንስ ምን እንደምትይው እንነጋገር። ምንም አይነት ወሬ ድርጊቴ ልክ አያደርገውም። እና ታዲያ በቃ ሄጄ ይቅርታ እንዲያደርግልኝ ለምነዋለሁ። እንጃ ሰብለ፣ አሁን ሄደሽ ማናገሩ ግን ትክክል አይመስለኝም። ካልሆነ እኔ ሄጄ ላናግረው። አይ ራሴ የፈጠርኩትን ችግር በራሴ መፍትሄ አበጅለታለሁ። ቆይ የኔን ጉዳይ ልታወሪ ሄድሽ አይደል እንዴ የተፈጠረው? መሲ በቃ ጊዜ አለች። ሄጄ የሚለኝ ልስማ። ሰብሊ ስቃይሽ በዛ። እውነቱን ተቀብለሽ ሰላምሽን ብትመርጭ ይሻልሽ ነበር። ሁለታችንም በተዳፈነ ፍቅር ተቃጠልን እኮ። ጆን አንተ ጓደኛዬ ነው። ምንም ቢሆን እንድትጎዳ አልፈልግም። የሰብሊን ነገር ሳወራ እንደሚደብር አውቃለሁ፣ ግን ምን ላድርግ? አሁን ስለ እሷ አፌ ሞልቼ የማወራበት ሰዓት አይደለም። ደጋግሜ ይቅርታ ባደርግላትም ተመሳሳይ እንቅፋት እየመጣ ነው። ነገሮችን ማስተካከል ትችል ነበር፣ ግን ምንም ፍላጎት የላትም። እንደኔ የእሷ ነገር ቢበቃ ነው የሚሻለኝ። ይሄ የክብር ጉዳይ ነው እንዴ? አስበኳል? ኤልያስ የጆኒን ፍቅረኛ ቀሞ ምናምን ተብሎ ሲወራ ክብርህን በሚነካ መልኩ እንዲጠናቀቅ እኔም አልፈልግም። ኤልያስም በደንብ ዋጋውን አግኝቶ አንተም የበላይነትን አስመስክረ ነው መጠናቀቅ ያለበት። እኔ እስካልፈቀድኩ ድረስ እሷ ራሱ የማንም መሆን አትችልም። መጣሽ፣ በቃ ነው እንጂ የትም አትሄድም። ቁጭል። ከዚህ በኋላ ምንም ሚስጥር የሚባል ነገር የለም። ጆኒ አንዴ ብቻ ላወራ። ሚስጥርሽን እኮ ከኔ በላይ እሱ ነው የሚያውቀው። እሺ ችግር የለውም። አዎ ኤልያስን ስሜዋለሁ። ይሄንን ካሌብ ስለነገረኝ ነው መጥተሽ የምትነግሪኝ? ይሄ እኮ ፊት ለፊት የሆነ ነገር ነው። ከጀርባ የተደረገውንስ ማን ያውቃል? አሁን ላስተባብል አይደለም የመጣሁት። እና ታዲያ ለምን መጣሽ? በተደጋጋሚ ያልከኝን ትቼ እምነትን አጉድዬብሃለሁ። አንተም በተደጋጋሚ ይቅርታ አድርገልኛል። ትልቅ ልብ ነው ያለህ። አንቺ ግን በምላሹ ክደት ነው የሰጠሽው። ጆኒ ላታምነኝ ትችላለህ፣ ባታምነኝም አልፈርድብህም። ትክክል ነህ። አፈቅርሃለሁ። ወደ ኤልያስ የሚስቡኝ የተለያዩ ምክንያቶች ናቸው እንጂ ፍቅር አልነበረም። ኦኬ፣ የሳምሹ በምክንያት ነው? አዎ በምክንያት ነው። እሱን ግን ላስረዳክ አልችልም። የሰራሽውን ከሰራሽ በኋላ አትቅለስለሽ። ማውራት የምትፈልጊውን ነገር በቀጥታ አውሪ። ታውቃለህ፣ ካሌብ ልክ ነበር። እኔ ላንተ የምገባ አይነሱ አይደለሁ ማለት። እኔ ያደረኩትን ነገር አንተ አድርገው ቢሆን ኖሮ ይቅርታ አላድርግልህ ራሱ እርግጠኛ አይደለሁም። አንተ ግን ትልቅ ልብ ነው ያለህ። በጣም ነው ስሜቴን የጎዳሽው። አምኜሽ ነበር እኮ። አዝናለሁ። የምትለኝን ነገር ሁሉ እቀበላለሁ። ቅጣትም ካለ ደግሞ መቅጣት ትችላለህ። ማድረግ ያለበትን እሱ ያውቃል። ላደረኩት ለእያንዳንዷ ነገር ሁሉ ኃላፊነቱን ወስዳለሁ። ማድረግ ያለብክን ነገር በሙሉ አድርግ። ምንም ብታደርግ ደግሞ ትክክል ነህ። እስኪ ንገሪኝ፣ አንቺ በእኔ ቦታ ብትሆኚ ምን ታደርጊ ነበር? ቅድም ነገርኩ እኮ ምን እንደማደርግ አላውቅም። እና ታዲያ አታስጨንቂዋ። ልክ ነህ። ይቅርታ አድርግልኝ ብዬ መጠየቅ ድፍረቱ የለኝም። ምናልባት ግን ይቅርታ ካደረግክልኝ በፈለክበት ሰዓት መታወራኝሽ። ስለጎዳው በጣም ይቅር። ይሄ ደግሞ ሌላኛው ትወና ነው።
በዚህ ልክ አዝናና ተስፋ ቆርጣ ይቻታል። እያዘንክላት ምናምን ባለው ነው። ለነገሩ ነው እንጂማ ያደረገችኝ አረሳው። እንዳትረሳው። ለማንኛውም አንድ ሀሳብ አለ። ምን? ቆይ አንቺ በሁለት ወንዶች መወደድ ያይናል በጣም ብርቅ ሆኖብሽ ነው እንዴ? ማንን ነው? እኔና? አሁን በጣም ብርቅ ነው። ይኸውልሽ በአንቺ የተነሳ 2 እና 3 ወንዶች ተጣሉ ማለት አንቺ የተለየች ሴት ነሽ ማለት እኮ ነው። ጄሪ ይኸውልሽ እናንተ ትክክል አይደላችሁ። ይሄ የዘመኑ ወንዶች ባህሪ ነው። ተጠቅመው ማለት ነው ሀክን ቱፍ ብሎ ከተፉሽ በኋላ ያኔ የማን ያለ ልትይ ነው። ስለዚህ ረጋቤ ተስማማን? ጄሪ ምንድን ነው? አየሽ አይደለ ውስጥ ካሉ ሰዎች ጋር እንዴት እንደምጣላ። ቆይ ይሄ ሀሳብ ከራስሽ ጋር እያጣላሽ ነው ማለት ነው? ቀላል ያጣለኛል ቤዛ። እኔ የምለው ጥያቄዎችሽ ብዙ እንዴ? እኔ የምልሽ ቤዛ ቆይ እንደው ስታይ በጣም ቆንጆ ነኝ እንዴ? አዎና እባክሽ ዝም በይ። በአንቺ ቤት አሁን ሙድ እያሽብኝ ነው አይደለ? እናውቃለን። አይንሽ ጎላ ጎላ ያለ ነው። ቁመናሽም ቢሆን ምንም አይልም። አሪፍ ነው። ለክፉ አሰጭም። ከዛም በኋላ መጣሽና እኔን ባሽሙር ጠቅ አደረግሽኝ ማለት ነው እንዴ? ምን ብዬ? እስኪ ተይኝ በእናትሽ። እንደው ባለፈው ያነጠርኩት ቂቤ ማለት ምንም ወጥ አላሰማልኝ። እጀ ሰባራ ነው ያደረገኝ። ቅቤ? የምን ቅቤ እንዴ? ወጥ ካልኩሽ እንግዲህ ወጥ ውስጥ የሚገባ ቂቤ ነው። መቼስ ያናት አይሆን። አረ ጄሪ በእናትሽ እኔ ምንም ልይዝሽ አልቻልኩም። ያው የተለያዩ በጣም ብዙ ለየት ያሉ ሀሳቦችን አንስቼ እኮ ከዚህ ድብርትሽ ላውጣሽ ብዬ ነው። ያሁንሽ ጨርሾ የሆንኩ ምንም እኔ የምልሽ ቤዛ አንድ ነገር ላማክርሽ ነበር። ይቻላል? ምንድን ነው? ፍቀጂልኝና ማለት ነው ከቹቻ ጋር ላስታርቅሽ። ቹቻ ነው አስማ? አዎ ቹቹ ነው። ትፈቅጂልኛለሽ? እኔ ቀድሞውኑስ መቼም ቢያልኩ ብለሽ ነው። እሱ አልሰማም ማለች እንጂ ግድ የለሽም። እሱን በእኔ ጣይ ሞክረሽ እሺ ካለችሽማ ደስ ይለኛል። ቆይ እስክስ እንደው ይሄ ልጅ ምን እንደሚሻለኝ ይጭ ለይቶኝም እንዴ? ማን ነው? ኧረ እንዳለ በእናትሽ ሆ አሁን እኮ አውርቼው ነበረ። አሁን ደግሞ ናፈቅሽኝ ምናምን ብሎ ቴክስት ያደርግልኝ መሰለሽ? ቦይፍሬንድሽ ነው? ኧረ ቦይ ይብላው ነው። ይሄ ምን አባቱ ቦይፍሬንድ ነው? እሺ ማን ነው? አለ አንድ ኪሩ የሚባል አዝክ። ኪሩን ያልሽው? አዎ ኪሩ። ምን ነው ታውቂዋለሽ እንዴ? ቆይ ምን አይነት ሰው ነው? ሹፌር ነኝ ነው የሚለው። ከዚህ በፊት ደግሞ የአባቱ ሱቅ ነበርና እዛ ላይ ይሸጥ ነበር። ምን የጉድ ቀን ማለት ይሄ ነው። ምን ነው ቤዛ ተደናገጥሽ? ኪሩን ታውቂዋለሽ እንዴ? አይ አላውቀውም። ታውቂዋለሽ? እንዲያውም ስልክሽን ስጪኝ። ለምን? የምደውልበት ቦታ ስላለ። ጄሪ ግን ሴትዮ እንግዲህ ነገርኩሽ ስጪኝ አልኩሽ ስጪኝ። አሃ እባክሽ ማንም አያይሽም ዝም ብለሻል። ያ ከፈቿ አታስጩኝ እንደው ቤዛ። ወይዴ ቤዛ አንቺን የሚጀነጅንሻል ማለት ነው። ኧረ በእናትሽ ጄሪ እንደሱ አይደለም። ዝም በይ። ሲጀመር እኔ እኮ ልጁ ታውቆኝ ነበረ። ልጁ የሴት ጅብ ነው እንዴ? ሲጀመር አነጋገሩ ከአፉ የሚወጣው ቃላት እኮ ማለት ነው የ2 ዓመት የ3 ዓመት ልምድ ያለው ሰው እኮ ነው የሚመስለው። በዛ በኩል አሻንቲ እዛ ማኪያ ምናምን ከምትባለው ልጅ ጋር ይሞላፈጥልኛል። እሱ ደግሞ እዚህ ይክደኛል እንዴ? እኔ የምልሽ አሻንቲ ጠበሰ እንዴ? ጠበሰ። ይኸውልሽ ቤዛ ሊያውም የጠበሰው እናቴ 10 ጊዜ በየሰከንዱ የምትል አሉ ታነሳና ፀሐይ ላይ ብድግ አድርጋ ትሏል። ይኸው ልጁ አሉ በዛ የተነሳ ፊቱ ጠቅላላ ጨርስ በጨርስ ሆኗል። አንቺ ሳቂ ምን አለብሽ? እኔ 2 ባንድ ተበልቼ አንቺ ሳቂ። እሱ እዛ አማክያ እያለሽ ኮለሌ ላይ ኪሩን ደግሞ እዚህ እጅግ ከፍንጅ ያዝኩት። ጄሪ እንዳሰብሽው አይደለ? ኧረ ዝም በይኝ ቤዛ። ሲጀመር እኔ ቆይ ይሄን ሲጀመር ባልሰራለት እኔ ጄሪ ያለው ደግሞ ውቻታለሁ ይወረደ ምኑ ነው? ጨነቀ። ምን ያስጨንቃል? መሲን ግንኙነታችንን መስመርና ብጅለት አልኩት። የማይሆን ውሳኔ ከወሰንክ በኋላ መጨነቁ ምን ይሰራል? የራስህ ጠላት ራስህ ነህ። መሲ በጣም አዝናለች። ሳታስበው ነው ዱብዳ ያወረድኩባት። ውሳኔ ካንተንም እየጎዳህ ነው። ያ ማለት ደግሞ ተሳስተሃል ማለት ነው። አማራጭ አልነበረኝም። እስኪ ልጠይቅህ። ጠይቀኝ።
አትንከባከብህ? ትንከባከበኛለች። ስሜትን አትረዳለህ? ከማንም በላይ ስሜቴን ትረዳኛለች። አብረካ ስትሆንስ ደስተኛ አይደለህ? ከማንም እና ከምንም በላይ ከእሷ ጋር ስሆን ደስተኛ ሆናለሁ። አየህ፣ ይህንን ጥያቄ ራሷን የጂቪ ጠይቃት ከአንተ የተለየ ምላሽ የምትሰጠኝ ይመስላል? የእኔ አይነት መልስ የምትሰጥክ ይመስለኛል። እሺ መሲ አንተ ፍቅረኛ ለመሆን ምንድን ነው የሚያንሳት? ምንም አያንሳት። እኔም እንደዛ ነው የሚሰማኝ። ከማንም በላይ ደስተኛ የምታደርግ ይመስለኛል። ቆይ ቃጀልን ትወዳታለህ? አዎ። የእኔና የመሲ ግንኙነት እኮ እንዲቀንስ ያደረኩት አንድም በሰው ወሬ ቃጁ እንዳላጣት ብዬ ነው። እኔ የሚሰማኝን ግን ልንገርህ፣ ቃጀል መሲ የምታውቅን ያክል አታውቅህም። መሲ እኮ ገና ሳታወራ ትረዳሃለች። ከመሲ ጋር ነፍስ ለነፍስ ተዛምዳችኋል። እናንተ እንደምትሉት አይነት ፍቅር እኔና እሷ መካከል የለም። እኔና እሷ መካከል ያለው እህትና ወንድምነት ብቻ ነው። ለሚያየን ሰው ግን ሌላ ነገር ያለን ይመስላል። ስለዚህ በቃ እሱን ነገር ነው ማስተካከል ያለብን። እንዳልክ እንግዲህ ግን መሲን እንደራራቅ ብለህ ባትጎዳት መልካም ነው። እሺ ቆይ ምን ላድርግ? እኔ ግን እንደ በፊቱ ቤት ፍሬንድ ብትሆኑ ደስ ይለኛል። ይላ አንተ እኮ ያልገባህ ነገር አለ። እሷ መናገር አልፈለገችም እንጂ ከሆነ ሰው ጋር እያወራች ነው። ስለዚህ መራረቃችን ለሁለታችን በጣም ጥሩ ነገር አይመስለኝም። ማለት እሱን ተውና እኔ ከመሲ ጋር ፍቅረኛ ብትሆኑ በጣም ነው ደስ የሚለኝ። የሆነ የምመኘውን አይነት ደስ የሚል ፍቅር ውስጥ ነው ያላችሁት። ይሄ ከሺህ ሰው አንድ ሰው ሊያገኘው የሚችለውን ፍቅር ማለት ነው። ኤላ ምንም ልትረዳኝ አልቻልክም። ቆይ አንተ ደግሞ ምን ሆነህ ነው? ፊትህ እኮ ምንም ልክ አይደለም። እኔ እንኳን ምንም አልሆንኩም፣ ግን ሰብለን ሊያስጨንቃት የሚችል ነገር ተፈጥሯል። ምን? ሰብለ ስስመኝ ካሌብ አየ። ምን ማለት? እንዴት? ግራ ያጋባል አይደል? አዎ በጣም ግራ ያጋባል። መሳም ደረጃ የሚያደርስ ነገር። ቆይ በማላችሁ የተፈጠረ እኔ ማላውቀው ነገር አለ እንዴ? ለጊዜው ምንም የለንም፣ ዝም ብሎ ያጋጣሚ ነገር ነው። ተውሽ እሱ እና ታዲያ አሁን ካሌብ ምን አለ? ያው የታወቀ ነው። ለጆኒ ሂጄ እነግረዋለሁ አለ። ምን ሆነ ነው? እዛው ልሳኑን አዘጋለትም ነበር። ባስፈራረው እምቢ አለ። ግደልኝ እንጂ ዝም አለንም እያለ ነበር። ይሄን ይሄ ሴታ ሴት ሄዶ ነግሮታል። አዎ ይነግረዋል። እሱም ማየት ይቀራል። እና ታዲያ እንዴት እስካሁን ጆኒ ሊያገኝክ ሳይመጣ? አላውቅም፣ እሱን እየጠበቅኩት ነው። ሰብለ ግን በጣም አሳዘነች። ሰሞኑን ነገሮች እየተደራረቡባት ነው። የአሁኑ ከፍ ያለ ነው። በደንብ ተዘጋጅ በለኛ። ለምኑ ነው የምዘጋጀው? ለሚመጣው ጦርነት ነዋ። ጆኒ ፊት ለፊት መዋጋት አቁሟል። ምን እያሰበ እንዳለ አላውቅም። ምናልባት ተስፋ ቆርጦ ሊሆን ይችላል። ከሚሄዱ እንጂ ልቅ ዝም ያለን ሀይቅ ፍራ ይባላል። ግን ምንም አያመጣም። ቀስቴ ፍርሃት የለው። እንዴት ነሽ? እንዴት ነህ? አለሁልሽ። አንተ ፀጉርን ከተቆረጥክ በኋላ አበደ ሆና እንዴ? ምን አስበህ ነው? ምንም። ስማኝ ማኪሮ፣ መኪና አለ አይደለም? አዎ አቁሜያታለሁ። ቆይ በቀን ስንት ነው የምሸክልባት? እንዴ ቀስቴ ምን አስበህ ነው? የጠየኩህን ብቻ መልስልኝ። ይሄ ፕራይቬት ጥያቄ ስለሆነ ለመልስልህ አልችልም። ፕራይቬት? አይ ቀስቴ፣ እቺ የግል ጉዳይ ነች ማለት ነው። ለማንኛውም መኪና ለምን ፈልገህ ነው? ምናልባት መኪና ካስፈለገኝ አንድ ቀን አብረን እንውላለን። ለምን? ለስራ እኮ። ስራ ምንድን ነው? ይኸውልህ እሱ ያገባም። እሺ፣ ግን ራስን በደንብ አዘጋጅ። የኔ አባት፣ እኔ እናንተ ስልችት ነው ያላችሁኝ። ወንብድና ውስጥ አልገባም። ይኸውልህ ኪሩ፣ ወንብድና አይደለም። እሺ። እና ምንድን ነው? የምከታተላቸው ሰዎች አሉ። እነማንን ነው? ያሳሰሩኝን፣ ደመረን፣ ጸጋን፣ በተለይ ደግሞ በደመረ ዙሪያ ያሉ ሰዎች። እንዴት አወቅህ አንተ? ሸቢ አብሮኝ የታሰረ የድሮ መርማሪ ነበረ። ብዙ ነገሮች እንዲገቡኝ አድርጎኛል። እና ይኸውልህ ኪሩ፣ ብዙ መበጣጠስ ያለብኝ ሰንሰለቶች አሉ። እነሱ ሲበጠሱ በዙሪያ ያለ ሰው በሙሉ ሰላሙን ያገኛል። ሀሳብ እኮ ጥሩ ነው፣ ግን የሚባል ነገር የለም። ይኸውልህ የነገርኩህን ነገር በደንብ አስብበት። እሺ። አይ ፍርሃት የለው።
አሁን ቀስቴ ነው ማን ነው? መኪና ይለኛል። የመኪና ቀልድ ነው እንዴ? ከመሬት ተነስቶ መኪና የሚለው አህያ ጋሪ ነው አመጣልኝ። አላልኩም? ጦርነቱ በይፋ ሊጀመር። ተዋቸው እንጂ ጥሩ የሆነ ትምህርት ሰጥተን እንልካቸው። ለመፋለም ዝግጁ ነው? አሃ ለጸብ ነው እንደመጣችሁት? እናትን እዚህ ይላል። ያኔ ልጅ እያለን የሆነ ሲመታ እየሮጠ ሄዶ ወንድሙን ይዞ የመጣው ልጅ ያ የሁሉም ልጅነት ታሪክ ውስጥ ያለው ህፃኑ ልጅ? አዎ እሱ ሁሌ ካለኝ በሳይ እሱ ልጅ ነው ይመጣብኝ። ጥሩ ታስታውሳለህ። ትንሽ ከታገስክ ይሄ ጭንቅላትን አፍርሽልህ ሙሉ ለሙሉ የማሰብ ችሎታ እንድታጣ ነው ማለት። ወይኔ ጉዴ! ናታን ይሄ ልጅ እያስፈራራኝ ነው። አዎ እናትህም ሆኑ ነው እኮ። ቆይ አንተ ግን የሰው ፍቅረኛ ላይ ምን እንደዚህ አንጠለጥላል? እና ታዲያ ከፈዘዘባት ምን ያደርግ ብለህ ነው? ደግሞ ራሷ ነች ሙጥኝ ያለችበት። ኮራ ሲልባት ትሄድና ጉንጩን ሳም እያደረገችው የምትለማመጠው። የሚሳም አይደለም የሚታይ ፊት እንዳይኖርህ ነው ማድረግ። ዛሬ ወንድ እየወጣ ቆይ ካሌ ባልነገርኩም እንዴ? ባለፈው አፍንጫህን ጨረፍ አድርጊልህ እንደዛ ይደማ በመታ ምን ሊሆን እንደሚችል አልሰማህም እንዴ? ምኑ? ባለፈው እኮ ከመታው በኋላ ደሙ አልቆም ብሎ ቲቸር በቃሉ ናቸው በዳማ ከሰና በፌጦ ደሙን ገደል ያደርጉልህ። ይሄ ነገር ቆይ እስታፍ እየተወራ ነበር የሚባለው ወሬ ሰምቻለሁ። አንተ ካሌብ ተረጋጋ። ምን ሆነ ነው? ሳንዘጋጅ መታችሁ ብሎ እኮ ድላችን ሊያጣጥሉብን። ስልቻ ቀልቀሉ ስልቻ ጉራ ብቻ አሉ። ለማንኛውም ዛሬ ወንድ እየወጣ እንዴ? እኔ እኮ የሰሞኑ ሁኔታው ርብሽብሽ ሲል የካሌብ ፍራቻ ተጋብቶበት አንዴ ብዬ በጣም ፈርቼ ነበር። እናሳ ከምን ጋር የዋለች ጊደር ምን ለምን ታታሪያለች አይደለም የሚባለው? አንተ ወይ ተረትና ምሳሌ ትችላለህ እንዴ? እናሳ ለምን እንደዚህ አናደርግም? እኔ ጭናቸው ስር ገብቼ ምዝልግስ አደርጋቸው፣ አንተ ከላይ በተረትና ምሳሌ ምክር ለምን አሰጣቸው? የሚገርም አይዲያ። ለወሬ ጊዜ የለኝም። መች እናደርገው? ከፈለጋችሁ ዛሬ ከትምህርት ቤት መልስ መሆን ይችላል። ስማ እኛ አሁንም ቢሆን ግድ የለንም። እናንተ ተማክራችሁ እንደመጣችሁት እኛም ተማክረን እናሳውቃችኋለን። ጥሩ። በማንኛውም ሰዓት በማንኛውም ቦታ ይመቸኛል። እንደዚህ ቆራጦ እንዲመቸኛል። ከፍልሚያ በፊት ቤተሰቦቻችሁን መሰናበት እንዳትረሱ እሺ? አንተ ልጅ በጣም ቀልደኛ ሆኖ የለ እንዴ? ዛሬ በመላሳችሁ ነው። የፍልሚያው ቀን ደግሞ አይጥ እንደያዘች ድመት በነፍሳችሁ ነው የምንጫወተው። አይ ካሌብ ፊቱን አይተኸዋል? እንዴት እንደተቃጠለ ነበር። ገና መች ተነካ። ማሩ ነኝ ከደሴ እመጣለሁ ከሚሴ እኔ ያልኩት መራባ የኔ ትርትር ምን ሆነሽ ነው የደበረሽ? እባክህ ግቢ ውስጥ የተፈጠረው ነገር አስደብሮኝ። እቺን ይወዳልና ቡሻ ማን ወንድ ነው አንቺን ያስደበረው? አንቺ ማለት እኮ የኔ ማኪያ ነሽ። በእናትህ ሰው ላይ የምናውቀውን ነገር ኮፒ ማድረግ በጣም ነው የሚደብረው። ወይ ኮፒ አድርጊስ አይደለም ከነሱ ጋር ውዬ ስለመጣሁ። እና ሻንቲ ጋር ነበርክ እንዴ? አዎ ከነሱ ጋር ዝጌ ነው የመጣሁት። ኧረ ቆይ እጠይቅሃለሁ እያልኩኝ ለምንድን ነው ኪዱ እንዳላገኛት የምከለከለው? ኧረ አጋጣሚ ነው። ወይኔ ዘርቃ ያው በሱ ምክንያት ሰላማችንን አጣን እኮ የኔ ትርትር። ወይ ለኔ ያሳየኝ ነው ዋጋውን ልስጠው። ማ ሰርካለን? አዎ እሱ ማን አባቱ ስለሆነ ነው እናንተን የሚያሰቃያችሁ። ሰውየውን እኮ ብታይ እኮ የቁልፍ መያዣ እኮ ነው የሚያክለው። ግን ሴራው ተንኮሉ ወይ ጻነ ቂርቆስ። ቆይ አንተን መታደ ማ እኔ አቡሻ ጫፌን አነካኝ። ቢነካኝ ኖሮ ማን እንደሆንኩ አሳየው ነበር። ማን ለነገሩ አንተን ቢነካ እኔ ዘራፍ እንደምልበት ቀልቡ ነግሮስ ነው የሚሆነው። እቺ ንግግር እኮ ዋሻንቲ ቦታ ብትሆን ኖሮ ሽልማት ነበራት። ምን ነበር ሽልማት? ትሳሚያለሽ። አረ እናስ ታዲያ ምን ችግር አለ? ከውጪ አረ እኔ ድንግል ነኝ አፍራለሁ። ሀሳቤን ቀይሬ በኋላ እንዳይቆጭ። ወይ ሀሳብሽ ጋር መቀየሪማ ብስምሽ ይሻለኛል። አሰይ በላውን ዘፈና። የምን ዘፈን? ብራምባ ሰበረሉ ብራምባ ሰበረሉ ሄሉ ልጆ ተብሎ ነው። የምን ብራምባር ነው? የከንፈር ሰሞኑን ግን ምላስ ለቆብሻል። ምላስ ሰንበር በልተሻል እንዴ? ኧረ ጨዋታሽ ግን ተለይቶብኛል። የማን ቅጥቅጥ መሰልኩ? የቡሻ እኮ ነኝ። የሚያራዳ ልጅ
እኔ የምለው ቤዛስ? ቤዚ ትንሽ ደብሮኛል፣ ወደ ቤት መግባት ፈልጋለሁ ስትቸኛት። አይ በቃ እዛ ጋር ያበደ እርጥብ እለቅብሻለሁ። ከዛ ፏ ከዛ ኪዶን አስታውቅሻለሁ። የሚያረድልሽ ቀን ባይኔ ውል እያልክ የምታስጨንቀኝ በህልሜም በውኔም ሁሌ የምትታየኝ አው የኔ ሆነ ነው ወይ? ማንን እየጠበቅሽ? ሰብለ እስከዛ ድረስ ማውራት እንችላለን? ደስ ይለኛል። ደህና ነሽ? እኔ እንጃ ደህና ልሆናለሁ የማውቀው ይገባኛል። ቶሎ ልታገኘኝ የምትፈልጋል መሰለኝም ነበር። መሲ አላስችልሃለኝ። እኔም ገና ካሁኑ በጣም ነው ናፈቀኝ። ጨከንኩብሽ አይደል? በጣም እንዳስከፋውሽ እኮ ይገባኛል። አሏሽም ከፍቶኛል። መቼም አንተን አጣሃለሁ ብዬ አስቤ አላውቅም ነበር። እኔም ልክ እንደዛው። ከዚህ በላይ ልቀርብ ልረዳህ እንጂ በጭራሽ ልርቅህ አልፈልግም። ሰዎች ደግሞ ይህንን ስሜታችን እንደ ኖርማል እያዩት አይደል? እኔ ስለ ሰው ምንም አይመለከተኝም። ለምን ኃይለኛ ፍቅር ያዛት ብለው መሳቂያ መሳለቂያ ያደርጉኛል። ስለ ማንም ግድ አይሰጠኝም። ናታን አንተ ብቻ አይደብርህ። መሲ ይኸውልሽ፣ በሰው ወሬ እኮ የምንወዳቸውን ሰዎች እንዳናጣ ብዬ እኮ ነው። ምንም ነገር አንተን ከማጣት አይበልጥብኝም። አንቺ እኮ ከእህቴም በላይ ነሽ። አንቺ ማንም እንዲያስከፋብኝ አልፈልግም። ዛሬ ግን እኔ ራሴ ያስከፋውሽ። በቃ ህሊናዬ ሲወቅሰኝ ነው አላስችል ብሎኝ ላናግርሽ የመጣሁት። መቼም አልቀየምህም። እኔ ባንተ መጨከን አልችልም። መሲ ግራ ገባኝ እኮ። እንዴ ለምን ግራ ይገባሃል? ምን መወሰን እንዳለብኝ አላውቅም። ኤላም ጥፋተኛ እንደሆንኩ ነገረኝ። ውስጤም እንደዛው። ይኸውልህ አንተ ብቻ አትራቀኝ እንጂ ለቃጀል ወንድሜ እንደሆንክ እነግራታለሁ። እሷ እንዳታጣርል እኔ የምትርቀኝ። መሲ እባክሽ እንደሷ አትበይ። ቃሉ በጣም ያማል። አንቺን በማንም አልደራደርብሽም። በቃጀል ምክንያት አንቺን መራቂ በጣም ከባድ ውሳኔ ነው። እውነታው ግን እሱ ነው። አንቺስ ቆይ የፍቅረኛሽ ነገር አያሳስብሽም? አያሳስበኝም። አንተን ካልተቀበለ ምንም ነገር ሊቀር ይችላል። አንተም እኮ ቃጀል ካልተቀበለችሽ ልትቀር ትችላለች ብለኸኝ ነበር። እናታ በጣም ከፍቶኛል። ልቀር እንዴት ያውቃለሁ ቀን ባይኔ ውል እያልክ የምታስጨንቀኝ በህልሜም በውኔም ሁሌ የምትታየኝ አው የኔ ሆነ ነው ወይ? የምታባክነኝ የኔ ሆነ ነው ወይ? የምታባክነኝ ጓደኛዬ እንደምኞትሽ ፍቅርሽን አግኝተሽ ሁሌም በቅፎ ብትሆኚ ምን አለበት? አስችሏቸው እኮ ያራራቁ። ቆይ አንተ ልጅ ለምን እንደምትከታተለኝ እያይሽ ነው? ሁሉም ሰው ከሚያፈቅረው ሰው ጋር ሲሆን ደስተኛ ነው። ስማ፣ ከጆኒ ጋር ስለተጣላች አብራኝ ትሆናለች ብለህ አስበህ ከሆነ ተሳስተሃል። እሺ፣ ከጆኒ ጋር ስለተጣላሽ አይደለም ከኔ ጋር የምትሆኚው። እና እንደለመድኩ አስገድደኸኝ ነው? እንደዛ አይደለም። በመጀመሪያ ስለምታፈቅሪኝ፣ ሲቀጥል ደግሞ የፍቅር ጥያቄሽን ስለምቀበል።
ጭራሽ የፍቅር ጥያቄ ምን ነኝ የማቀርበው? ባጠይቂኝም ችግር የለውም። እኔ ልብሽን ስለማቅ ያው ሳጠይቂኝ ፍቅረኛ እንድትሆኛ ይፈቅድልሻለሁ። ይሄ ኦቨር ኮንፊደንስ አንድ ቀን ገደል ይከታልሽ። አንቺም ይሄ እልህሽ አንድ ቀን ወስዶ ገደል ይከትሻል። ከዛ ያኔ እዛም እንገናኛለን። እዚህም አንድ ላይ ነን፣ እዛም አንድ ላይ ነን። አይ ቲንክ እጣ ፈንታችን አንድ ላይ እንድንሆን ያድርጉናል። ስልችት ብለኸኛል። ወዴት ነው ሰብሊ? ግን ይህንን የፍቅር ትዕይንት አንድ ላይ ብናየው አሪፍ ነበር። የፍቅር መቀሱን ሽባቸው ማቋረጥ አልነበረብሽም። ግን ይሁን ሰብለ መጣች። አየኋት። በቃ እሷ ስለመጣች አንቺ ከእሷ ጋር ሂጂ። እንዴ አንተስ? የኔ እንኳን አያሳስብም። ቻው። እሺ ጋልቴክስ ነው። እንዴት ነህ? ደህና አለ ይመስገን። በሰላም ነው የፈለከኝ? አንዳንድ ጥያቄዎችን ልጠይቅህ ነበረ። ምንድን ነው? ይኸውልህ ዳኒ በደንብ አዳምጠኝ። ጸጋ ፎንቄና ቤዛን በጭራሽ አትወዳቸውም። በያሬድ የተነሳ ከመኮንን ጋር ጣለልና ተፋለምን። መኮንን ደግሞ ተሸነፈ። ቤዛ ደግሞ ከመኮንን ጋር አንዳንድ ስራዎችን ትሰራ ነበረ። እኔ ደግሞ ደመረን ወቅታል ተብዬ ታሰርኩኝ። እሱ ግን በጭራሽ እስር ቤት መጥቶ አልጠየቀኝም። እናማ ምንም ባልታወቀ ነገር ፎንቄና ቤዛ ተጣሉ። ጸጋም ተሰወረች። መኮንን በሀገር የለም። ያሬድ ራሱ የት እንደገባ እስካሁን አይታወቅም። የማውቀውን ነገር እኮ ነው እየደገምክልኝ ያለው። ይሄንን ችግር መፍታት አለብኝ። እሱን ለማድረግ ደግሞ ጸጋ የት እንዳለች የግዴታ ማወቅ አለብኝ። ታዲያ እሷ እኮ የት እንደገባች አይታወቅም። በነገራችን ላይ እስር ቤት ስታሰር ከአንድ ከድሮ መርማሪ ጋር ነበረ ታስሬ የነበረው እና ሁሉንም ታሪካችን ስነግረው ነው እሱ እኔን ጉዳይ በሙሉ ያገናኝልኝ። እናማ መደምደሚያው ግን ምን እንደሆነ ታውቃለህ? ምንድነው? ለጸጋ አንድ የሚሰራ ሰው አለ አለኝ። እሱ ሰው ደግሞ ዳኒ ሊሆን ይችላል አለኝ። ቆይ ለምንድነው እናንተ ሰዎች ልታምኑኝ አልፈለጋችሁት? ቅድምም ቤዛ መታ ጸጋ ያለችበትን ታውቃለህ ብላ ጮኸችብኝ። አሁን ደግሞ በተራ አንተ። ቆይ ለምንድነው እኔን ማመን ያቃታችሁ? እና ታዲያ ምንም ነገር አላውቅም እያልከኝ ነው? አዎ ምንም ነገር አላውቅም። በነገራችን ላይ እስር ቤት እያለሁ አንድ ሰው መረጃ ሲደብቅ እንዴት ማውጣጣት እንዳለብኝም ተምሬያለሁ። ጥሩ ነው። እና እንዴት ነው? እና ላሳይካ ታዲያ። ትናገራለህ አትናገርም? እመነኝ ካልሆነ እገልሃለሁ ዳኒ። ውበትሽ እኮ እንጃ በሚዛን ቢለካ ስንት ይሆናል? 1000 ኪሎ ማሩ ነኝ አለለ። እንግዲህ የኔ ትርትር ኪዱ የአሻንቲ ፍቅረኛ የምትባለው እሷ ነች። ደግሞ በጣም ነው የምታምረው። ሄለን እባላለሁ። እንዴ ምንድን ነው ሄሉ? እንዴ አረጋጊው እንጂ ምን አደረኩኝ? አሻንቲ በይ ይሄን የመሰለ ጉንጭ እኔ እንድስመው እኔ እንዳፍሰው ብቻ ነው የተፈቀደልኝ አይደል እንዴ? እባክህ ያታሽኮርመመኛ። ውይ ተሽኮረመምሽብኝ። አቡሻ ወይ ምንድን ነው ነገሩ? እንግዲህ የሰሞኑ ውሏችን እንደዚህ ይመስላል። ኢልኝ ማኪያ ዝም ብዬ ሳይሽ ግን ሳማት እያለኝ ነው። እና ታዲያ ሳመኛ ፍቅረኛ አይደለም? እሱስ ኧረ ተው፣ ኧረ ቀነስ። እንግዳ አለ መሳሳሙ መላላሱ በኋላ ይቅርታ ይሉ። አንቺ ግን ደህና ነሽ? ደህና ነኝ። ደግሞ ቆንጅዬ ነሽ። አመሰግናለሁ በጣም። ከአቡሻ ጋር ብዙ ቆያችሁ? አመት አለፈን። አመት? አዎ አመት። ምን ነው? አይ ምንም። እኔና አባክዬ አንድ አመት ቢሆነን ኖሮ ይሄኔ ምን ልናደርግ እንደምንችል እያሰብኩ ነበር። ምንድን ነው የምታደርጉት? በእናታችሁ እስኪ ንገሩኝ። እንዴ እስከ ዛሬ ሊያውም አንድ አመት ይኸውልህ መንታውን ወልደን ያን እያጠባች ነበረ። በአንድ አመት ሁለት? ይኸውልሽ ስሚ፣ እኛ በውይይት ነው የምንወልደው። መንታውን አይደል እንዴ? ታዲያ መንታ በውይይት ይወለዳል እንዴ? በእናትህ አቡሻ የትልቅ ሰው ወሬ ውስጥ ጥልቅ አይባልም። ይህ ሲያስጠላ በእናታችሁ። የኔ ትርት እስካሁን ከተዋወቅሻት ይበቃላ። በቃ እንሂዳ። ቆይ እንጂ። ለምን?
ሄሉ ጋር ትንሽ እንጫወት የምመጣደፍ ነው። ኧረ እባክሽ ደህና ነገር ይዘሽ እንጫወት ያልቻ መሰለሽ እንዴ? እኔ እናት እኔ እሷን ቤት አድርሼ መመለስ አለብኝ። ያ ካልሆነ ግን ሰርካ የሆነ ችግር ይፈጥራል። ወይ የዚህ ሰርካር የተባለ ስም ማልሰማበት የት ልሂድ የት ልግባ? ሲኦል። ቆይ ግን ሰውየው በንግግር አያምንም? አንቺ ደግሞ ሚስቱን ቀምቶበት እንዴት ነው በንግግር የሚያምነው? እኔ ሚስቱ አይደለሁም። እና እህቱ ነሽ? ይኸውልሽ ሄለን ይሄን ባልሽን ተከበርቤው፣ አለበለዚያ በአንድ ኩርኩም ካናቱ ነው ውሃ ማፈልቀው። አቡሻ እረፋ እኮ አንተ ከኔ አናት ውሃ? አዎ ካንተ አናት ውሃ። አባክዬ አትናደድብኝ፣ ጨጓራውን ያማል። ደግሞ ቶሎ ልታረጅብኝ ትችላለህ። ልክ እኮ ነሽ ማኪያ። እነዚህ ልጆች እኮ አስረጁኝ ምን እንደሚሻለኝ። የኔ ትርትር ግን ዝም ነው የምትይው? ዝም? ኧረ እኔማ ዝም አልልም። ኪዱ ግን መሳሳም አታስተምሪልኝም? ኧረ ስቀልድሽ ነው። የለመድኩት ይሻለኛል። እሱንስ ባጣው ኪዱዬ ራሱ እኮ እኔን አስለመደችኝ። በፊት ይጠማኝ እራብ ነበር በሴት ልጅ ከንፈር። አሁን እሷ መታ አረሰረሰ። የኔ እናት ወይ ኧረ ሰልጋር መጣ ወይ አንድ ነው እንዲያዝ ነው ፍራንክ ነው በለኝ። ፍራንክ ነው። አንተም ብሎ ቀጂ እንዴ ኪሩ ማፊያው። ኧረ አንቺ ልጅ ግን አብዝተሽዋል። ማነው ደግሞ ማፊያው? አንተ ነው ሊያውም ፍልት ትክትክ ያልክ ማፊያ። ጄሪ ግን ምን አይነት ባህሪሽ እንደሚገርመኝ ታውቃለች? ይሄ ናፍቆትሽን በስድብ የምትገልጭበት ባህሪሽ። ሄኖር ዘባክ ካልናፈቀኝ ጅል። ለማንኛውም እባክሽ ሸንኮራ ምትችልሻል። በሸንኮራ ስለማልጨክን እቀበልሃለሁ። ግን ምን አይነት የሴት ምች እንደሆንክ ታውቅ ይሆነ እንዴ? አልገባኝም። ምንድነው የምታወሪው? ቤዛን እንደምጀነጅና ደርሼብሃለሁ። እሺ ማ እኔ? አንተ በአንተ ቤት ጄሪ አትነቃብኝ ምናምን ብለህ መልክ ልትሰራ ነበረ። እኔ ጄሪ ግን እንኳን አይደለም ይሄንን ይቅርና ማለት ነው የኬንያ ዝም ብለህ ይቺ ማክሰው ነው። ቆይ ማን ነው እንደዚህ ብሎ ስም የሚያጠፋው? ኧረ አንተ ትንሽ ፈር እንዴ! እኔ እዛው ቁጭ ብዬ ከቤዛ ጋር እያለሁ አይደል እንዴ ቴክስት ልከህ የተዋረድከው አንተ ቅሌታም። እርግጥ ነው ቤዛን እኮ አውቃታለሁ እኮ ግን ጀንጅኛት አላውቅም። እና ምንድነው አድርጋት የምታውቀው? ኧረ ምንም። እኔ ይኸውልህ ከአሁን በኋላ አጠገቤ ትደርስና ማለት ነው ኪሩ አናትህን ነው እሺ የምልህ። ሞላጫ ሌባ ሲያስጠላ። ወይኔ ቤዛ፣ ወይኔ ቤዛ፣ ቆይ ምንድን ነው ያደረግሽው? ሰሚያለህ ጸጋ፣ ሁሉ ነገር ይቅርብኝ፣ ባፌንጫ ይውጣ። ተረጋጋና እንኳን ንገር። ዛሬ ምንም ቀን አይደለም። ቤዛ መጣችና ጸጋ ያለችበትን ታውቃለህ ብላ በጥፊ ጠፈጠፈችኝ። እንደገና ደግሞ ቀስቴ አንቆ ሊገልኝ። ምን ልሁን ብሎ? አንቺ ያለሽበትን ታውቃለህ ብሎ ነው። እንዴት ሊጠረጥር ቻለ? ሸቤ እያለሁ አብሬ የታሰርኩት ሰውዬ የድሮ መርማሪ ነው እና ለሱ ታሪካችን ስነግረው የተወሳሰበብኝን ነገር ግልጽ አደረገልኝ ነው የሚለው። ቆይ ይሄን ያክል የኔ መኖር ለምን አስፈለጋቸው? ለሁለት ነገር እኮ ለምንና ለምን? አንደኛው የያሬድን ሁኔታ ታውቂያለሽ ብሎ ያስባሉ። ሌላኛውስ? ሌላኛው ደግሞ ቹቻና ቤዛ እንዳይታረቁ ያራራቅሻቸው አንቺ እንደሆንሽ ያስባሉ። እኔን ለምን? የተራራቁት እኮ ቹቻ ለአቶ ተሰማ ትሰራላቸው ስለነበረ ነው አይደል? ሁሉም እሱን አላመኑበትም። ቹቻ ምን እኔን ያረኩት ብላ ግግም ብትል እሷንም ሊያዳምጣት አልቻለም። እነዚህ ብሽቆች። ቆይ እሺ አሁን ምንድነው ማድረግ ያለብኝ? ሁለት ነገር። ምንና ምን? አንዱ እኔን ከዚህ ጨዋታሽ ማስወጣት፣ ሌላኛው ደግሞ ራስሽን ግልጽ አድርገሽ በራስሽ መንገድ መንቀሳቀስ። ገባሽ? እሱ ሲያምር ይቀራል። እሺ ጸጋ፣ በእናትሽ ተይኝ። ለምሮ ማላሳዝንሽ አባቴን ላስተዳድርበት እንጂ። አዝናለሁ። ለጥቅም ስትል እዚህ ነገር ውስጥ ራስን አስገብተሃል። ስለዚህ ወደ ኋላ ማለት የለም። ገባ? ተይኝ አልኩሽ አይደለም እንዴ? ዝጋ እንዳላጮል። ፊት ሲሰጡ መስመርን አትለም። አሁን ከፊት ይጥፋ። ይህን ያህል እነ ቀስቴ ካስፈለግኳችሁ በሰፊው አለሁ። እንደ ልብ ልታገኙ ትችላላችሁ።
ቤዛን አናገርካት እንዴ? አናገሪያት ነበር። እና ምን አለች? ምንም ደመረን እስካሁን አላገኙትም። ቆይ ግን እንዴት ቀስቴ እስካሁን ዝም አለ? ዝም አላለም። የሆነ ሰዓት ላይ ጠብቆ ወጥቶ መፈለጉ አይቀርም። እንግዲህ እስኪ ተስፋ እናደርጋለን። ቆይ ግን በቀስቴ በኩል ደመረን ማግኘት የምንችል ይመስልሻል? እኔ ብቻ ሳልሆን ሙሉ የምርመራ ቡድኑ ቀስቴን ተጠቅመን ደመረን ማግኘት እንደምንችል ነው የሚያምነው። እንዴት? ምክንያቱም ቀስቴ ደመረን እንዳልወጋ ሁሉም ሰው አውቋል። ስለዚህ ቀስቴም ራሱን ነፃ ለማድረግ ሲል ደመረን ፈልጎ ያገኘዋል። ቆይ ግን ለምንድን ነው ደመረ በዚህ ልክ እየተፈለገ ያለው? ብዙ ነገሮች በደመረና በጸጋ መካከል ነው ያለው። ስለዚህ ደመረና ጸጋን ማግኘት ወደ ተኩላው እንድንሄድ ይረዳናል። ግን እኮ ቀስቴ ሁሉ ነገር አወሳስፎ ሊያገኝልሽ አይችልም። ለእሱ አታስብ፣ ጥሩ ስራ ሰርተናል። ምንድን ነው እሱ? ቀስቴ የታሰረበት ክፍል ውስጥ የኛ መርማሪ አብሮት እንዲታሰር አድርገን ነበረ እና በጣም ብዙ ነገር ነው ያወሩት። ቀስቴ ልክ ከእስር ቤት እንደወጣ እንዴት አድርጎ ስራውን መስራት እንዳለበት ብዙ አቅጣጫዎችን ነግሮታል። አልሚሙች እያስገረምሽ ነው በደንብ። እሱ ቶሎ ስራውን የማይጀምር ደግሞ ከሆነ ዳኒ የሚባለው ልጅ በደንብ ትከታተልልኛለህ። ዳኒ ላይ የተገኘ አዲስ ነገር አለ? ከቀስቴ ንግግር ለመረዳት እንደሞከርኩኝ ዳኒን ተከትለን ጸጋ ያለችበትን ማግኘት እንደምንችል ነው። በጣም አሪፍ። ደግሞ የቀስቴን ጉዳይ ሴት መርማሪ እንደያዘችው ነው ቤዛ አውቀዋል። ለሱ ችግር የለውም። ግን ኤላ አንድ ከእርስ ውጭ የሆነ ጉዳይ ላውራ ፈልጌ ነበር። ምንድን ነው? አይ ቲንክ ቀጣይ አመት እዚህ መማር የምትችል አይመስለኝም። ለምን? ምክንያቱ ደግሞ ኤላ የሌለበት ትምህርት ቤት አልማርም ብራ እዚህ ድረስ መታላለች። ማናት? ብርክቲ። ምን? አዎ አክስቷ ጋር አርፋለች። ዛሬ ደውላልኝ ነበር። ኤላ ልጅቷ የሌለና ያመረረችው ነው። አልሚ ይሄ ነገር በፍጹም አይሆንም እኮ። እኔም ለዛ ነው ከዚህ መሄድ አለብኝ እያልኩ ያለሁት። ችግሩ እኮ ነው መሄድ አይደለም። እኔ የትም ቤት ቤተሰቦቿን አስቸግራ እኔ ያለሁበት መምጣቱ አይቀርም። በዛ ላይ ደግሞ እኔ ከዚህ መሄድ አልፈልግም። ለምን? ስለማልችል። አንተ ልጅ ፍቅር ይዟል እንዴ? አልያዘኝም፣ ግን ደግሞ እኔ ከዚህ መሄድ አልፈልግም እና ደግሞ ለዛች ለብርክቲ ማክስት ነገርያት ወደ መጣችበት ትመለስ። ቻው። አይ ኤላ በእርግጠኝነትማ ፍቅር ይዟል። ቀስቴ ዳኒ ዋሽቶሃል። ቆይ ደግሞ እንዴት እንደዛ ልትቻለሽ? ምክንያቱም ጸጋን በስልክ ሲያወራት ሄለን ስለሰማችሁ። ግን ቤዛ እርግጠኛ ነሽ? 100% እርግጠኛ ነኝ ቀስቴ። ታዲያ እንደዛ ንቄ ሳናዘው ለምን አልነገረኝም? አላውቅም፣ ብቻ ግን ዋሽቶሃል። እንደዛ ከሆነ በጣም ቆንጆ ነው። ማለት ምን ልታደርግ ነው? ዳኒ ጸጋ ያለበትን ማወቁ በጣም አሪፍ ነው። ዳኒን ደግሞ እንዴት አድርጌ እንዲናዘዝ እንደማደርገው አሳይሻለሁ። ቀስቴ እኔ እስከዛሬ በምንም መልኩ ኃይል እንድትጠቀም አልፈልግም ነበር። አሁን ግን በቃ እኔ በቅቶኛል። ኃይልም ተጠቅመህ ቢሆን የሆነ ነገር ብቻ አድርገህ ጸጋ ያለችበትን ቦታ እንድናውቅ እርዳን። አታስቢ ቤዚ፣ እንዴት አድርጌ እንደማናዘው ደግሞ አሳይሻለሁ። እሺ፣ ግን ደግሞ እያንዳንዱ እርምጃህን ለእኔ ታሳውቀኛለህ። አሳውቅሻለሁ በደንብ። አሁን መሄድ ያለብኝ አንቺንም ጊዜሽን አልሸመሽ። ወዴት ነው የምትሄደው? እነ ዳኒ ሰፈር እጅ ዳኒ በደንብ መከታተል አለብኝ። እሺ በቃ። ግን ቹቻ ደህና ናት እንዴ? አላወራችሁም እንዴ? አልመጣችም እኮ። ለካ አልመጣችም። በቃ ነገ ነግራትና እንድትመጣ አደርጋለሁ። እስከዛ ግን አንቺ ጉዳዩን ፊክስ ለማድረግ ሞክሪ። እሺ? እሺ ቀስቴ። በቃ እደውልልሻለሁ። ቻው።